አይኛ ሀገር ግን በቃ ለገንዘብ ያለን ፍላጎት እኮ ይገርማቸዋል። ይኸውላችሁ ቪአይፒ ላይ ቆመን አሁን ሰዓት 4 ሰዓት ከ20 ቪአይፒ ላይ ነው። ከዛ በኋላ ቅድም ነው የዘጉት 3 ሰዓት ተኩል ነው የተዘጉት ቪአይፒ። እነዛ ሰዎች ላንተ ያዘጋጁልህ ቦታ አይደለም ያ ቦታ ይሄን መጠጥ ምናምን የሚሸጡት ገዝተህ ነው የምትሄደው which is ከሱቅ ያልተናነሰ ሰርቪስ ነው የምታገኘው። እንተማመን። አይ የተዝናናህ ነው። እሺ መዝናናቱ ሌላ ነው። ለመጠጥ ብለህ አይደለም የሄድከው። ለምሳሌ ሬስቶራንት ስትሄድ ባር ስትሄድ ለመጠጥ ብለህ ነው አይደል የምትሄደው? አይ ለሙዚቃ ነው። ነገር ግን ኢቨንት ኦርጋናይዘር እና ድምጻዊ ምናምን መድረክ ላይ አሪፍ ስራ እንደሰራ ሰው ምናምን የተዋጣለ ስራ እንደሰራ ሰው ምናምን ሲመሰጋገኑ ነበር። ምንም ማለት ይሄ ጀስት በጣም ቀልድ ነው ምናምን ደስ አይልም። ጥቁር አዴ እሷ ቤት ነው የተቀረጸው። እሷ እዛ እንትኑ ይሄ እርሻው ቦታና ቤቷ እዛ ተሰራ የለም እንትን የምታደርግበት ቦታ ላይ ያምራል ቦታው። በርግጥ በረከት ገበሬዋ መታሰር በዋሽንግተን ዲሲ የሚገኙት አምባሳደር ማብራሪያ ጠየቁም። ጆናታን ፒም በማንጋርድ ፕላስ ላይ ቴክኒካል ዳይሬክተር ሆኖ አገልግሏል። እንግዲህ ጆናታን እንደማንኛቸውም 1200 ሰራተኞች አሉት ማንጋርድ ፕላስ። ከዛ ውስጥ አንዱ ሰራተኛ ጆናታን ፒም ባሏ ነው። በዚህ አጋጣሚ ነው ወደ ማንጋርድ መስሪያ ቤት የገባችው እንጂ ማንጋርድ ሲጀምር ከባሏ ጋር ማይገናኝም። ይሄን ያህል ደፍራ ማለት ነው 42 ሚሊዮን ዩሮ በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። ኦሬዲ ቅድም ያልካቸውን ነገሮች የሚያስወስኑት እንግዲህ 3 አመት እና 30 ሺህ ብር እንግዲህ በ3 አመት በተደራራቢ ማለት ነው እስከ 6 አመት እንግዲህ ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ተመልሰን መተናል። በዚህኛው ሳምንት ያሉ ጉዳዮችን እናነሳለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። እንደዚሁም ደግሞ ሁላችሁም ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ሰብስክራይብ ትንሽ ቀዝቀዝ ብሏል። ደርሰናል እኮ ወደ 50 ተጠግተናል። ትንሽ ነው የቀረን። ሰብስክራይብ ያላደረጋችሁ ቼክ አድርጉና ሰብስክራይብ አድርጉ። ማይኩን ለብስር ያሳልፋል። አይ ወደ እኔ ተሳልፈው አልደረስኩም ገና ነው 47.7 ይላል። አይ ሰላም ይቅርታ። ሰላም ጤና ይስጥልን ውድ ቤንጃ ፖድ ተከታታዮች እንደምን አላችሁ? ያው ዛሬም በሰሞንኛ ጉዳይ ተመልሰን መተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉ ፖድካስት ነው። አቅራቢዎቹ እኔና ቢኒያም ነን። እንግዲህ በዚህ ፕሮግራም የተለያዩ ጉዳዮች ሰሞንኛ የተከሰቱ ሁነቶችን እንዳስሳለን፣ እንወያያለን። ከኛ ወደ እናንተ ከናንተ ወደኛ ይሆናል ማለት ነው። እንግዲህ ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ እንድትተባበሩን ስንል እንጠይቃለን። ነባሮቹም እንግዲህ ተመልሳችሁ እንኳን ደህና መጣችሁ እንላለን። የዛሬው ፕሮግራም ስፖንሰር ያደረገላችሁ እናንተ ሆናችሁ ስፖንሰርነታችሁ እንግዲህ ላይክ በማድረግ ይሆናል። ላይክ ማድረጋችሁን አትርሱ፣ ሰብስክራይብ አድርጉ እንላለን። እንግዲህ ሌላው በዚህ ቻናል ምርት አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች ወይም ግለሰቦች ካላችሁ ከስር በምናስቀምጥላችሁ ስልክ ቁጥር ኮንታክት በማድረግ ወይም ደግሞ ኢሜል በመጻፍ ኮንታክት አድርጉን እንላለን። ቻናሉ ላይ ማስተዋወቅ ትችላላችሁ እንላለን። እንግዲህ ምርትና አገልግሎታቸውን ማስተዋወቅ ይችላሉ። ሰሞኑን የወጣውን ጥናት እስቲ ልንገርና አይተው ከሆነ አላቅምና በዓለም ላይ በማሰብ ደረጃ ማያስቡት ከሚለው ውስጥ የአይኪው መጠናችን እኮ ነው እና ቂጥ ገብተናል። እና ምን ኮምፕሌን ልታደርግ ነው እኮ? አይ ታደርጋለህ ወይ? እነሱ የሰጡ እነሱ እንዳሉን ነን ብዬ አላምንም። እውነት ለመናገር ይሄ በእንትን ደረጃ ስታስበው እነሱ የሰጡን ሁሉ ትክክል ነው ለማለት ሳይሆን ግን እንደው ቢባልም እኔ ምንም ኮምፕሌን አላቀርብም።
ምን በሰሞኑ ጉዳዮች ሁሌ ነው ነው በጣም አሁን ከጊዜ ወደ ጊዜ በጣም ቁልቁለቱን እያፈጠነው ነው 68% ነው የአይኪው መጠናችን አይ ቲንክ እንደዛ ነው ያ ወደ 160 ወይ 150 ምናምንኛ ነን 168 እንደዛ ነው አይደል ነገራው ያ ማለት ያናዳል ሰሰመው አዎ እንዴት አያናድድም ያ ትንሽ እንትን ይላል በየአመቱ ይወጣል ኢንዴክስ ያው የዚህ አመት ወጥቷልና ትንሽ ያናዳል በዛ ደረጃ እንደዚህ ስትቀመጥ ነው እሱ ልክ አይደለም ልትልም ትችላል ግን አንዳንዴ ደግሞ ስናየው ምን ይወርደውን ቁልቁለት ሳይው ደግሞ ይገጣጠማል አዎ ይገጣጠምብና እንደዛ እንድታስብ ያረጋል ዞሮ ኖርማሊ ደግሞ እኔ እንደ ሃይማኖቴ ደግሞ ፍጡር ነው ብዬ ነው ማምነው ያ ምን መሰለህ ግን ሄዶ ይሄ ነገር ራሱ ከከለር ጋር ራሱ ያያዙታል ከነጭ ጥቁር ደግሞ አኪው ትንሽ እንትን ያለገ ነው ምናምን ሚል እንትን ያመጡበታል እንደፈለጉ እነሱ ያው ይሄ ከዘረኝነቱም የነጭ በላይነት ከዛ ጋር የተያያዘ ሊሆን ይችላል አሁን የሃይማኖትና የሳይንሱን ደግሞ አንድ ቦታ እኮ ታገናኘዋለህ በምን ለምሳሌ ለሃይማኖት ማናችንም ስንፈጠር በየትኛውም ሃይማኖት ቢሆን እኩል ነው እንግዲህ ማሰብ አይምሮ ተሰጥቶን ከዛ በኋላ አንተ ነው የምጽፍበት አይምሮ ላይ ራስን እንትን የምትለው እዚህኛው ላይ ደግሞ ስትመጣ የማሰብ ምንድን አይምሮን የመጠቀም ብቃት መሰለኝ ለኔ እስከሚገባኝ ጊዜ ድረስ ያው አይኪው መጠን ምናምን ነገር እንግዲህ በግለሰብ ደረጃ ስትሄድ ከበፊቱ ጀምረህ እንደና አንስታይን ምናምን የአይኪው ቮሊዩም እንትናቸው ከፍተኛ ነው ምናምን ነገር ግን ለማሰብም በተመቻቸ ነገር ውስጥ ስትሆን እኮ ነገሮችን ማሰብ ትችላለህ ስላልተመቻቸልን ነው ያላሰብነው አይደለም ከዛ ጋር ያስኩኝ አይደለም ተመቻችቶልንም ስናፈርስ ታይተናል ግን አንዳንድ ጊዜ እንዲመስል አድርገው ስለሚነግሩን ካለብን ችግር አንፃር እናስበዋለን ገብቷል አሁን አፍሪካ ላይ ያለውን ነገር አብዛኞቹ እንግዲህ አፍሪካ ሀገራት ነው ወደ ታች ወደ መጨረሻው አካባቢ ያሉት እና አሜሪካ ምናምን ስታይ ወደ 20ኛ ምናምን አካባቢ ናቸው ያሉትና አፍሪካ ላይ የሚሆነው ነገር ይሄ የጦርነቱ ረሃቡ ምናምን ስፔሻሊ እርስ በርስ ያለብን ችግር ስታየው እንደሚሉና ወይ ብለህ እንድታስብ ያረጋዋል ምክንያቱም ነገሮችን ከራስ ነገር ነው ፋይንድ አውት አድርገው የሚያገኙት እንጂ አሁን እነሱ በሚሉት ደረጃ የትኛውን ሳምፕል ወስደው ነው ሳምፕል ወሰዱ እንኳን ቢባል የተወሰነ ነው መለኪያው ማለት ነው ይሄ አይኪው መጠናቸው ይሄ ነው የየሀገራትን ሲመደውና አይዋጥልህም ግን ስራችን እንደዛ እንድናስብ ያስገድደናል ይሆን ያለነው ነገር እሱን እኮ ነው ያ እና ትንሽ ይቸግራል ለመቀበል ያ እንደ ኢትዮጵያም እኮ ስታየው አሁን እስቲ እየሆነ ያለውን ነገር እየተደራረግን ያለ ነው መጭካከናችን አንዱን ጠልፎ ለመጣል ብቻ ብዙ ነገር በዚህ ጋር ስትሄድ ደግሞ ላይክ ማህበረሰብ አለ ጤነኛ ማህበረሰብ አለ ያልተበረዘ የምትለው የክፋት ተንኮል ብዙም የሌለበት አለና ማጆሪቲውም እሱ ይመስለኛልና ይሆነ ነው ብቻ ኤኒዌይ እንደው ገርሞኝ ነው እኮ ያነሳሁት ይሄን ነገር ወደ ጉዳዮቻችን እንሂድና እንግዲህ ይሄን ቀረጻ በገባንበት ሰዓት የበረከት ገበሬዋ መታሰር ተሰምቷል እስር ቤት ገብታለች ተብሏል በነገራችን ላይ ካነሳነት አይቀር ፊልም ሁሌ ነው ማነሳባ አላየሁትም ስላልክ ጥቁር አደይ እሷ ቤት ነው የተቀረጸው የሷ እዛ እንትኑ ይሄ እርሻው ቦታና ቤቷ እዛ ተሰራ የለም እንትን የምታደርግበት ቦታ ላይ ያምራል ቦታው በርግጥ እና እሷ ቤት ነው የተሰራው በዛው እንደት ህዝብ ብሎኝ ነውና እስር ቤት እንግዲህ ታስራለች ተብሏል እንግዲህ ሁለት ሐሳብ ነው የሚነሳው አንዱ በገንዘብ ማጭበርበር ነው ምናምን የሚል አለ ሌላኛው ግን አሁን ደግሞ የወጣው ዜና ምንድነው በሹፌሯ ምክንያት ነው ቀላል ነገር ነው እንጂ በገንዘብ በተያዘ አይደለም ነው የተባለው ሹፌሯ ማለት የተቀመጠ ነገር አለ ወይስ ዝም ብሎ አልተተነተለም በሹፌሯ ምክንያት ቀላል ነገር ነው የሚለው እንግዲህ ጉርሻ ላይ ነው የወጣው ኦኬ ሁለት አይነት ዜና ነው ያለው ያው እንግዲህ እነሱም እንትን ቅዳሜ ዕለት ነው አክቹሊ የተያዘችው ግን ዜናው ዛሬ ነው የወጣው ያው ከመንግስት ጋር ባለው ነገር
ከመንግስት ጋር ሳይሆን አክቹዋሊ በማጭበርበር ነው አንደኛው ዜና በሩመር ደረጃ ማለት ክሊር የሆነ ወይም ደግሞ ፖሊስ በዚህ ነው የተከሰሰችው የሚል ነገር ስቲል የወጣ ነገር የለም። ግን አንደኛው ይሄ ከኢንቨስተሮች በሚገኙ ሰዎችን በገንዘብ በማጭበርበር አክሲዮን እንዲገዙ በማድረግና የተለያዩ ነገሮችን በሚል ነው እየተወራ ያለው። ያው የልጅቷ እንትንነት ስታየው እንግዲህ እድገቷ ግራፉን ስታየው የፈጠነ ነው። ጥንካሬዋን ታደንቃለህ which is good። ግን ደግሞ ብዙ ዝግብ ነው የሚነሳበት ያወዛግባል። እሷ የሀብቱን ጉዳይ አለ። በባለፈው ደግሞ ከፋሚሊዎቿ ጋር የነበረ ኬዝ ነበረ። ብዙ ነገር እናቷም ቀርበው ምናምን ብዙ ነገሮች ነበሩባት። ከሱ ይልቅ አሁን ማጭበርበር ካልከው ጋር አንድ ነገር ግን ምንድነው መሰለህ እዚህ አየርላንድ ውስጥ ያለው ይሄ እንደውም ኢንተርናሽናል የሴኩሪቲ እንትን የዛ የኛ ነው አይነት ሚል ቪዲዮ ሰርታ ነበርና ከዚህ በፊት እሱ ድርጅት እንግዲህ ሰርች ሲደረግ ሲታይ ተከትሎ ሁሉ ነገር ሲታይ ባለቤቷ እዛ ድርጅት ውስጥ የሆነች 2% ምናምን አባል ነው ብቻ እንትን ሼር የለውም። እንደውም 2% ምናምን የሚለው ለምንድነው ከሚሰጠው ሰርቪስ አኳያ የሚያገኘው ነገር ነው እንጂ እዛ ውስጥ በቃ ከፍተኛ እንትን ነው ሰራተኛ ነው። እና ያንን ተጠቅማ ነበር የሰራችው። ምክንያቱም የሌላ ነው አንተኑ በኋላ ሲታይ ስሙ ምናምን እሷ ዝም ብላ ሳይታ ስለነበር አንዳንድ ነገሮች ያው ፍሬም ትሰራለ ሰርታበታለች። ኤኒዌይ ግን እሷ አይነሱ አይደለም። በረከት ገበሬዋ ወይም ደግሞ በረከት ወርቁ የተባለችው እቺ ሴት ማንጋርድ ፕላስ የተባለው የአየርላንድ ሴኩሪቲ ካምፓኒ የኔ ነው ብላናለች። አመታዊ ገቢውም ከ42 ሚሊዮን ዩሮ በላይ አስመዝግበናል ብላ ተተርትራለች። እንግዲህ በርግጥ የሷ ነው ወይ? የሷስ ከሆነ ለኛ እንደዚህ ማስተዋወቅ ለምን አስፈለገ የሚለውን እንየው። በመጀመሪያ ደረጃ ግን ምንድነው የሚሰራው? ማንጋርድ ፕላስ የሚባለው ካምፓኒ አየርላንድ ላይ ኖርዘርን አየርላንድም ሆነ አየርላንድ ላይ ስኮትላንድ ላይ ግሬት ብሪቴን ላይ የሚባሉት ሀገራት ላይ የሴኩሪቲ አገልግሎት የሚሰጥ ነው። እንግዲህ መንግስት ለመንግስት ባልሆነ ግንኙነት የተለያዩ ባለሀብቶች ታዋቂ ሰዎች ወደ አየርላንድ እና ወደ ግሬት ብሪቴን ሊሄዱ ይችላሉ። መንግስት ለመንግስት በሆነ ግንኙነት ከሆነ መንግስት ራሱ ይጠብቃቸዋል። ግን ለራሳቸው ጉዳይ ከሆነ እነ ማንጋርድ ያሉትን ሴኩሪቲ ካምፓኒዎች ገዝተው አገልግሎታቸውን ገዝተው እሱ ይጠብቃቸዋል። ኢንቨስትመንታቸውን ይጠብቃል። ሰዎቹን ራሱ ሊጠብቅ ይችላል። ሰዎቹ ሀገር ውስጥ ግዛች ሀገር ላይ ገብተው እስኪወጡ ድረስ ወይም ደግሞ ኢንቨስትመንቱ እዛ ሀገር ላይ እስካለ ድረስ ሊጠብቅ የሚችል ትልቅ ካምፓኒ ነው። ይሄን ካምፓኒ ለመመስረት በመጀመሪያ ደረጃ አየርላንድ ላይ፣ ስኮትላንድ ላይ፣ ኢንግላንድ ላይ ውትድርና ስልጠና መውሰድ አለብህ ወይ በውትድርና ስልጠና ማገልገል ይጠበቅባል። እንደዚህ አይነት ካምፓኒዎችን ለመመስረት ከዚህን ጀምርና ታዲያ ማንጋርድ ፕላስ የማን ነው ብለን ስንጠይቅ ጋቢጄ ሆልዲንግ ሊሚትድ የሚል ካምፓኒዎችን እናገኛለን። የቤተሰብ ካምፓኒ የማይሸጥ የቤተሰብ ካምፓኒ ነው። እና ሜቢ የባሏ ይሆን እንዴ? ጆናታን ፒም ይባላል ባሏና የጆናታን ይሆን እንዴ ብዬ ደግሞ የጆናታን ፕሮፋይል ሳየው ጆናታን ፒም በማንጋርድ ፕላስ ላይ ቴክኒካል ዳይሬክተር ሆኖ አገልግሏል። እንግዲህ ጆናታን እንደማንኛቸውም 1200 ሰራተኞች አሉት ማንጋርድ ፕላስ። ከዛ ውስጥ አንዱ ሰራተኛ ጆናታን ፒም ባሏ ነው። በዚህ አጋጣሚ ነው ወደ ማንጋርድ መስሪያ ቤት የገባችው እንጂ ማንጋርድ ሲጀምር ከባሏ ጋር ማይገናኝም። ይሄን ያህል ደፍራ ማለት ነው 42 ሚሊዮን ዩሮ በአመታዊ ወርዝ ያለውን ካምፓኒ የኛ ነው ብላ በዚህ ባይዜ ደደብ ሲኮን እንደዚህ ነው ደፋር የሚኮነውና ጆናታን ፒም ማለት ቴክኒካል ዳይሬክተር ነው። ግን የውጭ ካምፓኒዎች ምን ያደርጋሉ መሰላችሁ? በደሞዝ ብቻ አይደለም የሚያሰሩት፣ ሼር ይገዙላቸዋል ለሰራተኞቻቸው። የኔ ነው ስሜት እንዲሰማቸውና መስሪያ ቤታቸውን እንዲወዱ ትናንሽ ሼሮች ይገዙላቸዋል። ለምሳሌ አርሰናል ላይ አርሰን ቪንገር ሼር ነበራቸው። በገንዘብ የገዙት አይደለም፣ ላበረከቱት አስተዋጽኦ የተሰጣቸው ሼር ነች። የዚህም ካምፓኒ
1 ሼር ምናምን ለሰራተኞቻቸው ይሰጣሉ በስጦታ መልክ። በዚህ ደረጃ እንደማንኛቸውም ሰራተኛ ጆናታን ስቴክ ሆልደር ነው፣ ሼር ሆልደር አለችው፣ ትንጥዬ ሼር ሆልደር አንድ ማትበልጥ። በሱ ምክንያት የገባችበትን ቢሮ ነው እንግዲህ ይሄን ያህል የኔ ነው 42 ሚሊዮን ብር እንትንላለን እስከ 150 ዩሮ ነው ፐር አወር ከፍላሉ ያለችው ለሰራተኞቹ 1200 ይዋቸውና እነማንን እንደተዳፈረች ይዋቸው። ይሄንን ስለኛ ለማስተዋወቅ ለምን አስፈለገ ብለን ካየን አንደኛው ሴትዮ እንግዲህ ብር አላት ተብሎ ኦሬዲ ተሞልቷል። በየቢሮው ስትሄድ የምትለው የሚሰማ ጉዳዩ የሚፈጸምላት ሴት ትሆናለች። ስለዚህ አገር ውስጥ ስልችት ያላቸው በተለይ የኢንቨስትመንት ጥያቄ የመሬት ኢንቨስትመንት ጥያቄዎች የሚጠይቁ ኢንቨስተሮች ጉዳያቸው የሚፈጸመው በሷ በኩል ነው አሁን ላይ። ስለዚህ እሷ ድልልናዋን ኢትዮጵያ ውስጥ ድልልናዋን ታቀጣጥለዋለች ማለት ነው። እንደውም አንድ ሰው ሲናገር የሰማሁት የመሬት የእርሻ ላይ ኢንቨስትመንት ለማድረግ ፈልጌ በሷ በኩል በተለያዩ ኦሮሚያ ቢሮዎች ሄጄ ቢሮክራሲውና ጉቦው ስለሰለቸኝ ሰዎች ሳማክር እሷን በሷ በኩል ሊር ተብዬ እሷን ስነግራት 10 ሚሊዮን ብር ለሰዎች የሚሰጥ አንጣና የኢንቨስትመንት መሬት አሰጣሃለሁ ብላኛለች ብሏል። እንግዲህ የነዚህ አይነት የድለላ ስራ በባለ ሀብቶችና በባለስልጣናት መካከል የድለላ ስራ የምትሰራ ሴት ስለሆነች እና ግን በዛው ልክ ደግሞ ያው ስራዎች ትሰራለች ምናምን ይታወቃል። አዎ ይሄ ነገር ግን አልበዛብህም? ኢትዮጵያ ውስጥ ላይክ መልኩ እንዴት መሰለ እንደ ስካሚንግ አይነት ነገር ነው ለኔ እስኪገባኝ። የእሷ ነው አይደለም እንግዲህ ወደፊት የሚጣራ ነው 100% አይደለም ጂ ሴኩሪቲ እንትን አይደለም ስካሚንግ የሚለው ማለት አሁን የእሷ ካልሆነ ስካም ነው ለኔ። ገጽታ ትገነባበታለህ ነው። አይ አይደለም ይኸውልህ አማርኛው ስታባብለው እንደሱ አይመጣም። ምን መሰለህ ስካሚንግ ማለት የሌለህን ነገር አለኝ ብለህ ሰዎችን አትራክት አድርገህ ለምትፈልገው አላማ ማዋል ማለት ነው ስካሚንግ። ላይክ ያ ድርጅት ያንተ እስካልሆነ ጊዜ ድረስ ኦኬ የኔ ነው አለች። እንደውም የዛን ሰዓት መቀጠር የምትፈልጉ ምናምን ነገር ስትል ነበር። እኔ ግራ ገባኝ። አው ቪዲዮዎችንም ሳይ ነበር ብዙ የዛን ሰዓት ደግሞ ቀላል ካምፓኒ መሰለ እንዴ በጣም ትልቅ ካምፓኒ ያ እና ከዛ በኋላ ለምትሰራቸው ነገሮች ኦኬ ያኛውን ነገር እያሰብክ እዚህ ጋር ኢንቨስት የምታደርገው ነገር ኢንቨስት ልታደርግ ትችላለህ። ወይም ደግሞ ትረስት ታሳድርና የምትባለውን ነገር እሺ ለማለተው እዛ ጋር ስላለ ምናምን ነገር ብለህ which is ለኔ ስካሚንግ ነውና አለው ስሞች የስካሚንግ አይነቶችና ከዛ ውስጥ የሚመደብ ነው። ግን አሁን እንግዲህ የተያዘችበት የተባለው እንግዲህ እንዳልከው አንደኛው በሹፌሯ ነው። በሹፌሯ ምክንያት በአንደኛው ደግሞ ሌላ ነው እንግዲህ ተጣራና ትክክለኛ መረጃው ፖሊስ እንደዚህ ነው ሲል ጀስት ምንናገረው ይሆናል። እንግዲህ ሌላው በጣም ሰሞኑን ትላንትናና ዛሬ እየተወራ ያለው የወጣ ያለው ዜና የነ ጆን ዳንኤል ጉዳይ ነው። እነ ጆን ዳንኤል እንግዲህ ጉዳያቸው ጥፋተኛ መሆናቸው ፍርድ ቤቱ ወስኗል ማለት ነው። ፍርድ ሂደቱ መጨረሻ ላይ ጥፋተኛ ካለ በኋላ ወደ ፍርድ የሚሄደው ስለዚህ ጥፋተኝነታቸው ተረጋግጧል። ከዚህ በፊት ወጣ የነበረችው ምናየው ተመልሳ እንድትገባ ተብሏል። ገባች አይደል? ያለው ሁኔታ ይሄ ነው እንግዲህ። የሚያስቀጣቸው ነገር ደግሞ እናያለን። ምን ያህል ጊዜው ናቸው ግን? almost አመት። ምክንያቱም የባለፈው አመት ነሐሴ ኦር አመትም አለፋቸው በደንብ አለፋቸው። አመት አልፏቸዋል። ያ አመት ከምናምን ምክንያቱም ወደ መቀሌ የነሐሴ ላይ ነው የሄዱት። ወደ አሸንዳ በዓል ለማክበር ነበረ ሲሄዱ ይሄ ነገር ሀፕን ያደረገው። እንግዲህ ናዮም ተመልሳ እንድትገባ ተደርጓል። ያው ለህዳር 18 አይ ቲንክ ተቀጥሯል። የቅጣት ማቅለያና ማክበቻ አቃቤክና ጠበቃ እንትን እንዲሉ ማለት ነው። ያው ከዛ ውስጥ አንዷ ነፃ ወጣለች።
በነፃ በረንብ በሚገባ ስለተከራከረች ራሷን ነፃ ወጥታለች። ሌሎቹ አምስቱ ግን እንደ ዳዊት ድሪባ፣ ጆን ዳንኤል እና ሌሎቹ ሁለት እንትኖች ጨምሮ ጥፋተኛ ተብለዋል። 5 ናቸው። እንግዲህ እንደ ቀልድ አመት ከምናምን እንደ ቀልድ አይደለም አክቹሊ ያው እንግዲህ መንግስት አገባባቸውማ እንደ ቀልድ ነው። አዎ ማለት ያው እንደ ቀልድ አይደለም ግን ምልህ ላይክ ህግ ላይ ሲመጣ ሲሪየስ ነው ነገር ጉዳዩ። አዎ ስለዚህ ቀልድ የምትለው ነገር አይደለም። ግን አንዳንድ ጊዜ እነሱ የሚያደርጉት እንደ ቀልድ አይደለም ሲሪየስሊ ነበር ልጆቹ የተናገሩ ሲሪየስሊ ኢን ሴንስ ኢንቴንሽናሊ ኤርላይንሱን ለመጉዳት ምናምን ነገር ሳይሆን ላይክ በዛ ሰዓት እንግዲህ የጎርምስናውም የወጣትነቱም ጭምር ተጨምሮ አዎ ሁሉ ጊዜ እንደምንለው ይሄ የቲክቶክ መንደር 1 ሚሊዮን 2 ሚሊዮን ስትገባ 1 ሚሊዮን ህዝብ ከቤት ጀርባ ያለ ነው የሚመስልህ ነው አይደለም። ከስልክን ሲዘጋ አንተ ብቻ ነው ያለው በሱ ብቻ ነውና በዛ ምክንያት እንደ ቀልድ እንግዲህ እንደ ቀልድ ምንለው ያው እንትኑን አይደለም። ጊዜው ግን ከእድሜ ላይ በተለይ ለነፍሰ ጡር ሆና እዛ ውስጥ አሳልፋ ወልዳ ገብተዋል የተከፈለውን ዋጋ ነው የምነግርህ። ከዛ ደግሞ ወጥተህ አሁን ደግሞ ተመልሰ መግባት ጥፋተኛ ተብለህ ከዛ ደግሞ ውሳኔ ምን ይሆን የሚለውን ስታስበው ትንሽ ከባድ ነው። አሁን ሁሉም አሁን የጠቀስካቸው የጆን ዳንኤል አንድ ጭማሪ አለበት ከነሱ የተለየ ክስ አለበት። ሁሉም ግን አሁን የመጀመሪያ የሚቀጡበት የሚለው ይሄ 441 በሚል አንቀጽ ማለት ነው የመንግስት ሰራተኛን አለመታዘዝ 3 አመት ያስቀጣል። እሱ ብቻ እንኳን አንዱ ብቻ እንኳን አንዱ ጥፋት ያ መንግስት ሰራተኛን አለመታዘዝ ማለት ያዛን ጊዜ አጥፋ ሲለው ሲባሉ ምናምን ባለማረጋቸው ብቻ እሱ እስከ 3 አመት ያስቀጣል ነው የተባለው። ከዛ በጭማሪ እንግዲህ ለጆን ዳንኤል ደግሞ ይሄ የኮምፒውተር አዋጅ የሚባለው ነገር አለ ላይቭ ማሰራጨት እንትኑ ያልተፈቀደ እንትን ማለት ነው በመቅረጹ ላይቭ በማስተላለፉ እሱ ደግሞ እንደገና እስከ 3 አመት እና 30 ሺህ ብር ሊያስቀጣ ይችላል። 3 አመት እና 30 ሺህ ብር ግን አንድ ላይ ማለት ነው አንድ ላይ ሊሆን ይችላል ወይንም ብሩ ሊነሳ ይችላል ነው። እንግዲህ እንደኔ አሁን ግምታዊ ነገር ለማምጣት ሳስበው ይሄ ነገራቸው እስካሁን የታሰሩበት አለ አይደለም እንግዲህ መማራቸውን አይተው እንግዲህ ደግሞ መከላከያ እነሱ በአጭር ጊዜ ውስጥ ሊቀርብ ይችላል። ነገ ነው አሁን ራሳቸውን ዲፌንድ የሚያደርጉት ሐሙስ አሁን ነገ ነው እንትን የሚያቀርቡት ማለት ነው። ከዛ በኋላ ወይ ወዲያ ውሳኔ ይሰጣል ወይ ደግሞ ከአንድ ሳምንት በኋላ ውሳኔ ሊሰጥ ይችላል። እንደሚያቀርቡት መከላከያና ደግሞ አላር ይቅርታም ጠይቀው ነበር ታስታውስከ ነበር። አዎ ግን አይቀድምም ያ አውርተንም ነበር እሱን ነገር ያ ስለዚህ አሁን ግን ሊሰራላቸው ይችላል። ይቅርታው ጥፋተኝነቱ ከተወሰነ በኋላ በይቅርታው የሚለቀቁ ይመስለኛል። እንደው ግምታዊ ነገር ምን ትገምታለህ? ያ ማለት ይኸውልህ አሁን ህጉ ኦልሬዲ ቅድም ያልካቸውን ነገሮች የሚያስወስኑት እንግዲህ 3 አመትና የ30 ሺህ ብር እንግዲህ በ3 አመት በተደራራቢ ማለት ነው እስከ 6 አመት እንግዲህ ከዛ ውስጥ ያው የአመክሮ ጊዜ የጥፋት ማቅለያ የሚባሉ ነገሮች ታይተው እነዛ ነገር ተጨምሮ እንትን ሊል ይችላል ያንስላቸው ይችላል። ግን ከዛ ይበለጠ ይኸውልህ በአንድ አመት ከምናምን ውስጥ እንግዲህ ምን ያህል ነገሮችን አጥተዋል። አሁን ቅድም ጀመር ያርገው ነበረ ከእድሜ ላይ ነው የተነሳው ያ 1 አመት ከምናምን እና እንግዲህ ወደፊት ሊታሰር የሚችለው እንግዲህ ወይ ደግሞ ለዛም ሊለቀቅ ይችላል። ግን በሁለት ነገር ማየት ትችላለህ። አንዳንድ ጊዜ መታሰርህ የሆነ ነገርን ተምረህ እንድትወጣ የነገው ህይወትህ እንግዲህ ፈጣሪ እድሜ እስከሰጠ ጊዜ ድረስ ረጅም አመት ትኖራለህ አይደል እና እነዛን ነገሮች ቆም ብለህ የምታብሰለስልበት የምታስብበት ትላንት የመጣህበትን አሁን ላይ ያለበትን የቆምክበትንና ማለት ይሄ ታሰሩበት ዙሪያቸውን እያዩት ነው ማን ከማን ጋር በምን አይነት ሁኔታ እንደሆነ እያዩት ነው። እነሱ ብቻቸውን እንደቀሩ ገብቷል አይደል ብቻ ነው የምትቀረው ቤተሰብ ምናምን ሁሉም ውጪ ነው ያለው ሊጠይቅ ሲመጣ አንተን የሚያስብ ከዛ በኋላ ልክ ቻው ብሎ ሲሄድ በቃ አንተ ነህ ተመልሰህ እዛ ብቻ ነው የምትሆነውና የጥሞና ጊዜ ይኖራቸዋል ብዬ አስባለሁና አንዳንድ ጊዜ ለበጎም ነው የነገ ህይወቱ እንዲስተካከል ሲፈልግ ፈጣሪ ዛሬ ላይ የተወሰነች ነገር ያዝ ያረጋልና ከባዱ ጊዜ እሱ ነው ብዬ አስባለሁ። ኦፍ ኮርስ እኔም ካንተ የራቀ ሐሳብ የለኝም
እነሱም በይቅርታ ደብዳቤ ያስገባሉ ይመስለኛል ባለፈውም እንደሞከሩትና እንግዲህ የምናየው ይሆናል። ይከብድባቸዋል ብዬ አላስብም። የሰው ስራ ሲሪየስ ነው ግን እንደው ያው ከምን ኢንቴንሽን ይሄ ነገር እንደተፈጠረ ያው ይገባናል አይደል? እንዳልኩ ይሄ ሞቅታው ምናምን እንደሆነ እኮ ይገባናል። ትክክል አይደለም እኮ የዛኔም ሁሉም ሰው ብሏል እና ያ ነገር ማለት ኢንቴንሽናል አየር መንገዱን ምናምን አውሮፕላኑን ለመጥለፍ ምናምን ወደሚለው እንዳልነበረ ይገባሃል። ገባ ግን ክስ ቦታ ሲሄድ ግን ሲሪየስ ሆኖ ነው የሚታየው። በዛ መልኩ ብዙ ነገሮች ላይ እንደዛ እንዳልሆነ መመረዳት አቅም ይኖራቸዋል ዳኞቹም እና በምህረት እንደው ቢለቀቁ ተምረዋል ብዬ አስባለሁ። ያው ዳኞቹ እንደዛ ህጓን ነው የሚያዩዋት። ያው ጥፋታ ማቅለያ አሁን ምንድነው ማቅለያ የሚያቀርቡት ያከራክራሉ። የሚያከራክሩት እንግዲህ አቃቢ ህግና ጠበቃን ነው። ለምሳሌ አሁን ጥፋተኝነት ውሳኔ ተወስኖባቸዋል። ከዛ በኋላ ምን ያህል ዓመት አቃቢ ይህን ያህል ዓመት እንዲፈረድልኝ በዚህ አዋጆችን ቅድም ያልካቸው ጠቅሶ ይህን ያህል ዓመት እንዲፈረድ ይፈልጋል ይላል። የማነው ጠበቃዎች ደግሞ ይህን ያህል ዓመት መሆን የለበትም በእንደዚህ ብለው እነሱ መከራከራሉ። ከዛ ጥፋት ማቅለያ ምናምን ተጨምሮ እንግዲህ አሁን ሊቀል የሚችልበት መንገድ አለ ይላል የህግ ባለሙያው። ምንድን ያለው መሰለ ያው እንግዲህ ቅጣት ማቅለያው ማለት ነው ከዚህ በፊት ወንጀል አለመኖሩ ቤተሰብ የሚያስተዳድሩ እንደዚህ አይነት ነገሮች አሉ። ምናልባት ዳዊት ደሪባ ትንሽ እዚህ ላይ ከዚህ በፊት የሚለው የተቀጣህበት ከዚህ በፊት ወንጀል አለበት የለበትም ላይ ይሰራል እንዴ? የተቀጣህበት ወንጀል እንትን ነው የልቢኒ አሁን ቅድም ያልከው ነገር አለ። ለምሳሌ ከዚህ በፊት በየትኛው ወንጀል ላይ ተሳትፎ ማያቅ ስለሆነ የሚለው ነገር እንደ ጥፋት ማቅለያም ማክበጃም ይሆናል በተቃራኒው። ለምሳሌ ጆን ዳንኤል ከዚህ በፊት ወንጀል ላይ ተሳትፎ ካላወቁ እንደ ጥፋት እንደ ቅጣት ማቅለያ ሊጠይቁበት ይችላሉ። ፍርድ ቤቱም ያንን ነገር አይቶ ከዚህ በፊት በየትኛው ወንጀል ላይ ያልተሳተፉ ለህብረተሰቡ እንደዚህ የሰሩ በሚል የተወሰነ ጥፋት ማቅለያ ያርግላቸዋል። አሁን ጆን ዳንኤል በተለያዩ ማህበራዊ ጉዳዮች ላይ ሲሳተፍ ነበረ። በተለያዩ ቦታዎች ላይ ድርቅ በተነሳበት ሰዓት ምናምን ነገርና ደቡብ ክልል ላይ እንደዚሁ መምሪያ መሸራተት ምናምን በነበረበት ሰዓት ላይ ሲሳተፍ ስለነበረ ያንን እንደ ጥፋት ማቅለያ እንደ ቅጣት ማቅለያ ሊጠቀምበት ይችላል። አሁን የነ ዳዊት ደሪባ አላቅም እንግዲህ እነሱም የቅጣት ማቅለያ ብለው የሚያቀርቡት ነገር ይኖራሉ። አቃቢ ህግ ደግሞ በራሱ ከዚህ በፊት እንደዚህ የወንጀል ሪከርድ ያለበትና በተደጋጋሚ ጥፋት ያጠፋ ብሎ ሊያከብድበትም ይችላል። እንግዲህ እሱን ምናው ይሆናል ያ የሚታየው እንግዲህ በዚህ መሰረት እንደውን ለመጠቅለል ያክልና ሐሳብ በዚህ መሰረት ስታየው ጆን ዳንኤል ከሌሎቹ በተለየ በሁለቱ ድምር ስለሚሆን ትንሽ ጫን ቢልም እንዳልከው ማህበራዊ ህይወት ላይ መሳተፉ ከዛ ደግሞ ከዚህ በፊት ወንጀል ላይ ለመሳተፉ ምናምን ታይቶ ሊቀልለት ይችል ይሆናል። ቢፈቱ ደስ ይለኛል። እኔ ያ ትምህርት ሆኗቸው ከዚህ በኋላ ተምረውበት ይወጣሉ ብዬ አስባለሁ። እንግዲህ ወደ ቀጣይ ጉዳያችን ማስተዋል ስንሄድ የማስተዋል ኮንሰርት ነው። እስቲ ስለሱ በለን አልገባውም እኮ ባለ መረጃ መሰረት ውድ ተመልካቾች እንድናገር ከፈለጋችሁ አንድ ነገር ተባብሩ። አሁን ገብታችሁ ያያችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። የረሳችሁት ዝም ብላችሁ ገብታችሁ ወሬያችን ጣፍጧችሁ ያላችሁ ሰዎች ካላችሁ ይህንን የምንለው እንግዲህ ላይክ እና ሰብስክራይቡ ትንሽ ጎደል ስላል ነው። በመሀል እንደዚሁ እናስታውሳለን። እንግዲህ ቅዳሜ ዕለት የማስተዋል እያዩ የአልበም ኮንሰርቱ ተካሂዶ ነበረ። እንግዲህ አልበሙ ከወጣ ዓመት አካባቢ ሆኖታል እና የሱን ኮንሰርት ለማካሄድ ሚሊኒየም አዳራሽ ነበረ። ከታሰበው በላይ ሰክሰስፉልም ነበረ። የተወሰኑ ጉለቶችም ነበረ። እንግዲህ ኦልሞስት ሶልድ አውት የሆነ ፕሮግራም ነበረ። በጣም ብዙ ሰው ነበረ። ሚሊኒየም አዳራሽ ከተወሰነ ጊዜ በኋላ ውጪ ነበር የሚካሄደው ግቢ ውስጥ። የሱ ግን የተካሄደው ውስጥ አዳራሽ ውስጥ ነው። እንግዲህ ከሱና ከሱ ጋር አብራ ደግሞ ሔዋን ገብረወልድ አብራው ኮንሰርቱን አቅርባለች። ቆንጆ ሰክሰስፉል የሆነ ፕሮግራም ነበረ። እሱም እንግዲህ በሶሻል ሚዲያው ላይ ገልጾታል።
at the same time ደግሞ ቅሬታም የተነሳባት ጉዳይ ነው ያም በመጠጥ በውሃ ሽያጮች ላይ የተነሱ ነገሮች ናቸው በከፍተኛ ሁኔታ ውጪ ላይ የሚሸጡ ከ100 ብር ባነሰ ሲሸጡ የሚሸጡ እቃዎች ውስጥ ግን እስከ 250 ብር የሚሸጡ እቃዎች ነበሩ ያም በጣም ኮምፕሌን ቀርቦበታል እና የተወሰነ ብዙ ሰዎች ተከፍተዋል በዚህ ነገር ላይ ዋው ኮምፕሌኑ ላይ ስንመጣ ያው ዝግጅቱ ያው ከተጠበቀው በላይ ሰው መጥቷል ምናምን የምግብና የመጠጥ መሸጡ መወደድ ምናምን ብቻ ሳይሆን የስቴጅ ያዘጋጆቹ ከፍተኛ ችግር ነበር ብዙ ሰዎች ቪዲዮ ሰርተዋል አይቻለሁ ሳውንዱ ሲስተም በጣም ችግር ነበረበት ሳውንድ ሲስተም ደግሞ ችግር ሲኖርበት ምን መሰለ ችግሩ ያንን መረዳት የማይችል ሰው አድናቂ የምትለው ማለት ነው ያንን መረዳት ካልቻለ ሰው አንተን የሚለካህ በዛ በሰማው ድምጽ ነው ያ እና እንደውም አንዳንድ ጽሁፎችም እና አስተያየቶችም አይቼ ነበር ለካ ማስተዋል የስቱዲዮ ዘፋኝ ነው እስኪባል ድረስ እንደዚህ ችሎታ ያለው ልጅ እንደዚህ ብለው የሚያሉ ሰዎች አሉ አልበሙም ዘግይቶ ነው የተሰማለት በጣም ቀስ ያለ አልበም ነውና እና በዛ ልክ እንዲለካ አድርጎታል የምን ያዘጋጆቹ ክፍተት የሳውንድ ሲስተሙ እንደገና ደግሞ ኦቨር ከእንትኑ በላይ ለገንዘብ ብቻ ተብሎ መሸጡ ትኬቱ ቪአይፒ የቆረጡ ሰው ቪአይፒ ቦታ መጣጣር መጣ አይሉ አንድ ቪአይፒ ስታዘጋጅ ለምሳሌ ስንት ሰው ሊይዝ ይችላል ለዛ የምታዘጋጀው ትኬት ውስን ነው አይደል ለምሳሌ የቦታ 50 ሰው ከሆነ የሚይዘው 50 ትኬት ነው የምታዘጋጀው ዝም ብለህ አታትመም ትኬት እና የቆረጡ ሰዎች ቪአይፒው ሞልቶ በኖርማሉ ለመግባት ሁሉ ተቸግረው የነበረ እዛው ቆመው ቪዲዮ የሰሩትን እያየው ነበር ውጭ ላይ ሆነው ማለት ነው ይሄው እስካሁን ያልገባንም እንደዚህ ያሉ ያሰሩታል ቪዲዮ ካለ እንደውም አስገቡዋለሁ አይኛ ሀገር ግን በቃ ለገንዘብ ያለን ፍላጎት እኮ ይገርማቸዋል ይኸውላችሁ ቪአይፒ ላይ ቆመን አሁን ሰዓት 4 ሰዓት ካያ ቪአይፒ ላይ ነው ከዛ በኋላ ቀድም ነው የዘጉ 3 ሰዓት ተኩል ነው የዘጉ ቪአይፒ ሬጉላር ሄደ ሬጉላር ድጋሜ ተሰለፈና ልክ ስንደርስ ሬጉላር መግባታችሁን ቪአይፒ ካላችሁ ግቡ ተባለ ቪአይፒ ነን ያው ቲኬቱ ማለት ነው ከዛ ግን መግባት አንችልም በጣም የሚገርመው ቪአይፒ ሞላ ከመባሉ ይልቅ ማለት ነው ሲስተሙ ላይ ሞላም ነበር ቪአይፒ ቲኬት ታገኙ ነበር 12 ሰዓት ለሚጀምር ኮንሰርት ማለት እስከ 12 ሰዓት ተኩል ድረስ ቲኬት እየተሸጠ ነበር ቪአይፒ ማለት ነው ሰውን ያለው ሊሚት ያውቃሉ አሁን አይማማ ኢትዮጵያ ለማንኛውም እንትን አንዳንድ ጊዜ ገንዘብ መቀፈል ብቻ ሳይሆን ሰውን በስክል ትሪት አድርጎ ማስተናገድ የሚባል ነገር አለ ኮንሰርት ዘፋኙን ብቻ ሳይሆን ሆስት ያደረጋችሁ ሰዎች እንዳለ የምታስቡበት ነገር ሊሆን ይገባል በጣም የሚያሳፍረው ይሄ ሁሉ ህዝብ ተንገላቷል ይሄ ማለት በነገራችን ላይ ግማሹ ህዝብ ድጋሜ ተንገላቶ ገብቶ ነው እኛ አምልጦ ነው እንጂ ኦኬ እና ይሄ ሰው ግን ይሄንን ተንትኖ ገነጣጥሎ ማየት የማይችል ሰው ዞሮ ዘፋኙ ላይ ነው ኮምፕሌን የሚያቀርበው ገባ እንትና ኮንሰርት እንደዚህ ሆነ ነው የሚለው ገባ ግን አዘጋጆች ሁሉ ብዙ ጊዜ እንዲህ አይነት ችግሮችን መቅረፍ መቻል አለባቸው የልምድ ጉዳይ ገንዘብ መሰብሰብ ብቻ ሳይሆን እንግዶቹ ደግሞ ሲመጡ እንዴት ነው መስተናገድ ያለባቸው የቁጥር ሁኔታ እንዳልከው ደግሞ የዋጋም ሁኔታ መስተካከል በጣም አለበት ገባ ያ የእንተኖ ቢኒ መሰላውን የኦርጋናይዝ የማድረግ ነገር እንግዲህ ኢቨንቱን ኦርጋናይዝ ያደረገው ድርጅት ይመለከተዋል 3 አይነት ቲኬት ነበር ይመስለኛል የነበረው አንደኛው ኖርማል ነው ቪአይፒ ከዛ ደግሞ ቪቪአይፒ ምክንያቱም ቲኬቶችን ያያየው ነበር ቪቪአይፒ ፓስ ያላቸው ሰዎች ቪአይፒ እና በኖርማል ቲኬቶች ናቸው ከወትሮ በተለየ ሞልቶ ነበር ሳይሆን ነበር እንደውም ሚሊኒየም አዳራሽ ከላይኛው ሞልቶ የደረጃው ሁላ ሰው በጣም ሞልቶበት ነበር ደረጃ ሞረጃው ቪቪአይፒ የተዘጋጀው በጎን በኩል ነበር እሱን ነገር ግን እኔ አልቀበልም ምኑ መሰለ ሰው ስለመጣ አይደለም እኮ የሞላው አንተ አዳራሹ ከሚችለው በላይ ቲኬት ከሸጥክ ነው እንደዛ የሚሆነው ለለ የፈለኩት ገብቷል ቢኖርህም አድናቂው ቢኖርም በልኩ በዛ ባዘጋጀበት ቦታ ልክ ነው ቲኬቱ መሸጥ ያለበት ገብቷል ስለዚህ ሰው ሞልቶ ነበር የምትለው ይሄም ኃላፊነቱና ጥፋቱ ያዘጋጆቹ ነው የሚሆነው ማለት ነው አይ አሁንም እኮ ኢቨንት ኦርጋናይዘር ጋር ነው መታለ ዘፋኙማ ኦልሬዲ ኮንትራቱ ላይክ ይሄን ያልተከፍሉኛላችሁ ይሄን ያልዘፈን ዘፍናለው
በዚህኛው ቀን እናዘጋጅ ይዘጋጃል አቀርባለሁ ነው ገብቷል አይደል እሱን የሚመለከተው ነገር ምንም ነገር የለም ኢቨንት ኦርጋናይዘሩ ነው እንግዲህ ለሱ ይሄን ያህል ከከፈልኩ ለዚህ ያህል ወጪ ካወጣው ይሄን ያህል ደግሞ ኤክስፔክት አደርጋለሁ ይሄን ያህል ቲኬት አዘጋጃለሁ ብሎ የሚለው እንግዲህ ሲያዘጋጅ ኮንሲደር የሚያደርጋቸው ነገሮች ይኖራሉ ያስባሉ ለምሳሌ ኖርማል ቦታ ላይ ቪአይፒ ቪቪአይፒ ምን ያህል ሰው ይሁን የቱጋ ሎኬሽኑ የቱጋ ይሁን እንግዲህ ቪቪአይፒዎች የነበሩት አይ ቲንክ በከስቴጁ በስተቀኝ በኩል ወደ ስቴጁ ጠጋ ብሎ ባለ ቦታ ላይ የተወሰነ ከፍ ባለ ሁኔታ ላይ ሶፋዎች ምናምን ተዘጋጅቶ አይቼዋለሁ በዛ ቦታ ላይ ነበረ አሁን ምንድነው ቀድሞ የተዘጋጀው ቲኬት ምን ታሳቢ ተደርጎ ነው የተዘጋጀው የሚለው እንግዲህ ወሳኝነት አለው አንዳንድ ጊዜ ሚሊኒየም አዳራሽ ይሄን ያህል ይይዛል ብቻ ስለተባለ ታሲዞ ትሸጣለ ማለት አይደለም ቀደም ያልኩ የሴታፑ የምትሰራው ሴታፕ ወሳኝነት አለው ያስባለው ለምሳሌ ሚሊኒየም አዳራሽ ላይ እስከ ዛሬ ድረስ በነበረው ነገሮች የሚታወቀው ቪአይፒ እና ቪቪአይፒ ላይ ነበረ ከስቴጁ ቲዩ ፊት ለፊት ከላይ ወደ ተመልካቾች ታቁታላችሁ ስለማስብ ነውና ከሆነ ጊዜ በኋላ ግን ላይክ ቪቪአይፒ እና ቪአይፒ ከስቴጁ በስተቀኝ በኩል ከፍ ባለ እንትን ላይ መሰራት ተጀምሯል አሁን የበፊተኛው ሚሊኒየም አዳራሽ እስከ 20,000 ሰው ይይዛል ተብሎ ነበር ኤክስፔክት የሚደረገው እሱም ምንድነው በወንበርና ያለ ወንበር በጠረጴዛና ያለ ጠረጴዛ የሚባል ነገር ነበረ እታችኛው ላይ ማለት ነው አሁን 20,000 ሰው ሲሆን ይሄ ቪቪአይፒ የምትለው ነገር ስለማይኖር የሚሊኒየም አዳራሽ ማክሲመም አቅሙን ተጠቅሞ ነው 20,000 የሚይዘው ላይ አለ ቪቪአይፒ የሚባለው የላይኛው ሴንተሩ ነው ቪአይፒ ደግሞ በግራና በቀኝ በኩል ላይኛው ነው ኮንሰርት ስለምገባ ስለማታውቀው ነው አንተ ይሁሉ ማብራራል አልገባህም አይደል አቤት እንደዚህ በጥሩ መጠራት እንዴት ደስ ይላል እሺ ከፋፍለዋል እሺ አው አይ ለምሳሌ አሁን ይሄ ችግሩ ከምን እንደመጣለ ነገር ነው ከዛ በኋላ ይሄኛው በቀኝ በኩል ቪአይፒ ቦታ ላይ የተወሰነ ነው አሰው የሚኖረው ምክንያቱም እንደዚህ አይነት ቪአይፒ ቦታዎች ላይ ጠረጴዛ አለ የመጠጥ ምናምን ለነሱ ፋሲሊቴት የምታደርጋቸው ነገር አለ ከፍተኛ ስለዚህ እንደ አጥረም ነው የምትጠቀመው ማለት ነው አሁን ሬስት ኖርማል ከፈለ ወደዛ ስለሆነ እንትን አይኖርም ቦታው አልበቃም ሰፊ ቦታ ያለ ግን ቦታውን አልተጠቀሙበትም ማኔጅ አላደረጉትም ያ ደግሞ ከፍተኛ ኦቨርም እንትኑም ሲመጣ ገበያውም ሲመጣ ዝም ብለው ሸጠውታል ለኔ ግብቷል ሲኖር እንትኑ በደንብ በቃ ከሚችለው በላይ ተሸጧል በቃ ስላለ ብቻ ዝም ብሎ ምክንያቱም ለቪአይፒ የቆረጡ ሰዎች እኮ አልገቡም እያልኩ እኮ ይዘው ቲኬቱ እንግዲህ ቪአይፒ ሰውዬ ተከብሮ ካልገባና ቦታ ካላገኘ ምን ማለት ነው አስበው እንግዲህ ገባ እሱም ሌላ ችግር ነው ያ የመጠጥና እንግዲህ የተለያዩ ነገሮችም ይሄም ልክ አይደለም አንዳንድ ጊዜ ወለ እንደነዚህ አይነት ኢቨንት ኦርጋናይዘሮች ነገን መድገም የማይፈልጉ ወይም ደግሞ በፕሮግራም ኢቨንት እንደነዚህ አይነት ኢቨንቶች ላይ ብዙ ኤክስፔሪየንስ ያላደርጉም ሳንቲሙን ብቻ ፎከስ የሚያደርጉ ናቸው ለኔ እንደሚገባኝ ይሄ ድርጅት ነው አይደለም ሳይሆን የሚመስለው የተደረገው ነገር ማለት ነው ምክንያቱም እንደነዚህ አይነት ስራዎች በጣም ከፍተኛ ጥንቃቄ የሚፈልግ በጣም ትልቅ ስራ ያለው የሆነ ብር የሚታተምበት ብቻ አይደለም ከብር መታተሙን በላይ ድካም አለው የመጣውን ሰው በሙሉ ሳቲስፋይ አድርገህ መመለስ አለበት አትሊስት ትልቁን ፐርሰንት የሚይዘውን የመጣውን ኦዲየንስ ሳቲስፋይ ማድረግ አለበት ከምንም በላይ መጠጥና እንትን ምግቦች ስፔሻሊ መጠጥ ላይ ይሄ ስግብግብነት አለኝ ሀገር ላይ በጣም በሚያድምናድ ሁኔታ በቃ የዛሬ ልጠቀም ስለ ነገው አይመለከተኝም ምክንያቱም እዛ ደግሞ ከመጣም ደግሞ ወደደም ጠላም ያ ሰው ያን ነገር ይጠቀመዋል አሁን ምክንያቱም ከሚሊኒየም አዳራሽ ወጥተህ ምናምን ቦታው ላይ የለ ምናምን ስለዚህ አማራጭ ስለሌለው ሊዝናና እስከመጣ ጊዜ ድረስ ይወስዳል የሚል ነው ያ ደግሞ ነገ ላይ የሚመጣውን ሰው ትጎዳዋለህ ያለ መምጣት ትረስት ያለ ማድረግ
ነገሮች ይፈጠራሉ። ይሄ ግን ችግር ሀገር ውስጥ ብቻ እኮ አይደለም፣ እዚህም አንስተናል ባለፈው። የአበሻ ዝግጅት ባለ ቁጥር ውጭ ሀገርም በጣም ውድ ነው። በነገራችን ላይ የኛ አገር ዜጋ ለመዝናናት በጣም ገንዘብ ያወጣል ስል ተገዶ እኮ ነው የሚያወጣው። አማራጭ ስለሌለው ነው። በጣም ተገዶ ነው የሚያወጣው። ምክንያቱም የኳሱ ዝግጅት ጊዜ አይታላል። አንድ ብርጭቆ ውሃ 5 ዩሮ እየተሸጠ በጣም ኤክሰስ ነበረ ውድ ሁልጊዜ የሚደረገው። የሆነ ዝግጅትም ይኖር በቃ ውድ ነው ሁሉ ነገር። ሬስቶራንቶች ምናምን ነገር ሂድ ከሌላው ሀገር ጋር ኮምፔር ስታረገው እኛ ጋር ሁልጊዜ በቃ ዘረፋ ይበዛል። የሆነ ዝግጅት ሲኖር ምናምን በቃ ሁሉ ነገር ውድ ባንዴ እንዘረፈው ነው። ቆይ ግን አልጠቀምብል ምን የሚከሰት ይመስላል? ሁሌ እኔ መከራከርበት አንድ መከራከር ያለኝ አትችልም አለመጠቀም እችላለሁ። አትችልም ቴንክ ዩ ለመሰለ እንዴት አስተያስረዳ ውጪ ብዙ ኤክስፔሪየንስ ባላረግም ከምሰማው የተወሰነችን ባለችኝ ኤክስፔሪየንስ ነጮች የሚያደርጉት ነገር አለ። አለመጠቀም የሚባል ነገር ላይክ ኢትስ ናት ቤዚክ ኒድ አይደለም። ለምሳሌ ኮንሰርት ሄደሃል ልትዝናና ነው። መጠጣት ግዴታ አይደለም። እንደ ሰውየው ነው። እንዴት ግዴታ አይደለም? እንደ ሰውየው መታላል እኔ ኢን ፕሪንሲፕል ግዴታ አይደለም። አንድ እንተማመን ቆየ ላስረዳ። እንደ ሰውየው የሚባል ነገር አይደለም። ቤዚክ ኒድ አይደለም የምልህ ምግብ አይደለም። ቤዚክ ኒድ ተብሎ የሚታሰቡ ነገሮች አሉ አይደለ? ለምንድን ነው? እሺ ምግብ እኮ ተወደደ እኮ ሰማህ አይደል? እኔ ይኸውልህ ቢኒ ኮንሰርት ስትሄድ እዛ በላለሁ ብለህ እንትን አትልም። ኤክስፔንሲቭ እንደሆነም ታውቀዋለህ። ኮንሰርቱ ምን ያህል ሰዓት ይቆያል? ከወጣ በኋላ አታረገውም ወይ? ለምን 150% እጥፍ 150% ከኖርማል ዋጋው ተጨምሮብህ ለምን ነው የምትጠቀመው? የተወሰነ ሰዓት ምንድነው ኮንሰርቱ ካለቀ በኋላ እኮ ትወጣለህ፣ ትጠቀማለህ። ውጭ ወጥተህ በኖርማል ፕራይሱ ገብቷል አይደለ? ስለዚህ እነዛ ሰዎች ያ ምግብ ይደፋዋት ይሆና ወይ ይደፋዋታል ወይ ደግሞ በኖርማል ፕራይሱ ይሸጡልሃል። ይሄ እኮ እንደ ሐሳብ ብናረገው ብለን እንደ ሐሳብ ነው እንጂ አይሆንማ። ለምን እንደማይሆን ስለዚህ ኮምፕሌን ማደራረጋችን መስተካከል አለበት። ለምሳሌ እኛ እንደምንከፍል ስለሚያውቁ ነው እነዛ ሰዎች። ስለዚህ አንተ ነህ መቅጣት ያለብህ። ለምን ይሄ ግዴታ አይደለም። እዛ ጋ የመብላት ጉዳይ ኮንሰርት ነው የምትሄደው። ኦፍ ኮርስ ሊርብህ ይችላል፣ ግን የሆነ ሰዓት ነው። ከዛ በፊትም ተዘጋጅተህ ትሄዳለህ እኮ። እንዴ እኔ 100 ብር የሚሸጥ ውሃ ወይም ደግሞ የሆነ ነገር 250 ብር አላረገው አልገዛም። ይጥማኝ ውጭ ወጥቼ እጠጣለሁ። ከዛ በኋላ ኮንሰርቱ ካለቀ በኋላ ለምንድን ነው እሱ በእኔ ላይ ፎቅ የሚሰራው እኮ? አሁን እኮ ምንድነው መሰለህ ይሄ አንድ ላይ ካላረከው በስተቀር አንተ ገዛ አልገዛ ሳይሆን ቦታው ላይ ያስፈልጋል። ያን ሰርቪስማ ማግኘት አለብህ። ግን ተመጣጣኝ ይሁን ነው እኮ አሁን። አዎ ይኸውልህ ወደ ተመጣጣኝ እንዲሆን እንደነዚህ አይነት ሰዎች የሚሰጡ ኮምፕሌን እንትንም አለ፣ ሪዝን አለ። ለምሳሌ እኛ እዚህ እንትን ስንል እንግዲህ አሁን ይሄ ኢቬንት ኦርጋናይዝ ያደርገው ድርጅት አውትሶርስ ያደርገዋል የምግብና የመጠጥን። እንግዲህ አላቅም ወይ ራሳቸው ሊሰሩት ይችላል ይሆናል። ኤግዛክት በውጭም ደግሞ መሆን የለበትም ማለት ኤግዛክት ደግሞ ውጭ ሄደህ እንደምትገዛው መሆን የለበትም። ትንሽ መጨመር እኮ ትስማማለህ። እንደ ቦታው ምንም እንደዛም አልስማማ እንዴ። ይሄ እኔ ፐርሰፕሽን ነው። ይኸውልህ አይሆንማ። ለምሳሌ አንድ ትልቅ ሬስቶራንት ለምሳሌ ውድ ከፍሎ ቤት ኪራይ ከፍሎ ምናምን ውሃው እኮ አንድ አይነት ነው። ሱቅ ሄደህ ስትገዛው 10 ብር ነው ልበል ምሳሌ ነው። ሬስቶራንት ስትገባ 20 ብር ሊሆን ይችላል። ያ 20 ብር የውሃ ዋጋ ሆኖ ሳይሆን ያስተናጋጁ ደሞዝ አለ፣ የቤቱ ኪራይ አለ ምናምን። ይሄንማ ከሆነ ቦታ ይጨምራል አይጨምርም? ኢን ማርኬቲንግ ማለት መሰለህ ፕሮፊት ማርጂንን እስከ ምን ያህል ፐርሰንት ነው? እስከ ምን ያህል ፐርሰንት ነው የምትሄደው? አይ ነው ይኸውልህ ታርጌት ማርኬትህ ማን ነው የሚለው ይወስነዋል። አሁን ለምሳሌ ሬስቶራንት ላይ ቢዝነሱን መጀመሪያ ስትከፍተው ታውቀዋለህ። ምክንያቱም ታርጌት ማርኬቴ የትኛው ክላስ ነው? አፐር ክላስ፣ ሚድል ክላስ፣ ሎወር ክላስ ነው። አፐር ክላስ ካለ ኳሊቲ የቤቱ ሌክዠሪየስ መሆን የምታቀርባቸው ነገሮች ከዛ ሱሱን ማተር ያደርግና ቦታው ምናምን አዝ ማርኬቲንግ
እዛ ጋር የምትሰራቸው አናሊስቶች አሉ። እነሱን እንትን ብለህ ፕሮፊት ማርጂን ይሄን ያህል ፐርሰንት ወይም ደግሞ በአንድ ዕቃ ላይ ለምሳሌ ከኖርማል ዋጋው 10 ብር የሆነውን 20 ብር ታደርገዋለህ እንበል። ምክንያቱም አንተ ሪዝን የምታስቀምጠው ሰራተኛ ብቻ ሳይሆን ያለውበት ሎኬሽን የቤቱ የምናምን ነገር ብለህ ይሄኛው ሱቅ ግን 10 ብር ስለሚሸጥ ኮኔኮሱን ነው ማለት ፈልጌ ነው። እዚህ 10 መሸጥ አለበት አትልም ነው። ኖ ግን ይሄኛው መሰለህ ሌክዠሪ አይደለም ቦታው ጀስት ወርኪንግ ከስተመር ነው። ወርኪንግ ከስተመር ኢን ሴንስ ሄደ ተጠቅም ቁጭ ብለህ የምትጠቀሙበት ቦታ አይደለም። እነዛ ሰዎች ላንተ ያዘጋጁልህ ቦታ አይደለም። ያ ቦታ ይሄ መጠጥ ምናምን የሚሸጡት ገዝተህ ነው የምትሄደው which is ከሱቅ ያልተናነሰ ሰርቪስ ነው የምታገኘው። እንተማመን። አይ የተዝናናህ ነው። እሺ መዝናናቱ ሌላ ነው። ለመጠጥ ብለህ አይደለም የሄድከው። ለምሳሌ ሬስቶራንት ስትሄድ ባር ስትሄድ ለመጠጥ ብለህ ነው አይደል የምትሄደው? አይ ለሙዚቃ እሺ እንደፈለክ በለው ውህድ ነው ማለት ነው። አይ ችግር የለውም። ሄድፎን አድርጌ እጠጣለሁ ችግር የለውም። አዎ ግን ለመሰለህ ላስትል እንትን ላይ ፈለኩት ያኛው የሆነ ነገራቸውን ሰርቪስ ታገኛለህ፣ ቀመጣለህ፣ ምን ትላለህ፣ ቦታ ትይዛለህ፣ ብዙ ነገር ታሳቢ ታደርጋለህ። ይሄኛው እዛ ጋር ነው የምትይዘው። ዋናው ጎልህ ኮንሰርቱ መግባት ነው። ያኛው ኤክስትራ ነገር ነው እያደረክ ያለው ገብቷል አይደል? ስለዚህ እነሱ ደግሞ በጣም የሚያናድደኝ ነገር ይኸውልህ 20,000 ሰው ወይም ደግሞ 15,000 ሰው ገባ እንበል። አንተ ጤናማ ቢዝነስ ወይም ደግሞ ጤነኛ ነገር የምታስብ ከሆነ እኮ ከብዛት የምታገኘው ሳንቲም አለ። ኔክስት ኮምፕሌንስ አይደረግብህ የተሻለ ስራም ለመስራት እሱን ልመጣልህ እኮ ነው። እንደነዚህ ነገሮችን መስራት ትችላለህ። እነሱ ምን መሰለህ ከ15,000 ቢችሉ አንዱን ዕቃ በ1,000 አንዱን ውሃ በ1,000 አንድ ቢራውን በ2,000 ቢሸጡት ደስታቸው ነው። ጥርጥር የለውም። ያ ስለዚህ ይኸውልህ እንደነዚህ አይነቶቹን መቅጣት የምንችለው እኛንን የሚለው ደግሞ እሱ ላይ ተስማማለሁ እኮ። አሁን ትንሽ እናንተ እኮ የተላለፍነው የት ጋር ነው? ኦኬ እዛ ጋር ስላመጡልህ እንደው በሱቅ ዋጋ ቀጥታ ይሽጡልህ፣ ትንሽ ይጨምሩ አይብዛ ነው። ለምሳሌ እንዳልነው 100 ብሩን ውሃ በለው ለስላሳ 250 መሸጥ በጣም ፌር አይደለም። 150 መሸጥ ግን ኦኬ ፌር ነው ልል ይችላል። ይኸውልህ ሌላው ደግሞ ይቅርታ ቢኒሳ ይኸውልህ አይደለም እዛ ውስጥ ያለውና ሌላ ሁሉ ጊዜ ማለት ማማብል ነገር ምክንያቱም እዛ ሶሻል ሚዲያ ላይ የሚወጡ ፕራይሶች አሉ በጣም የምናደድበት። ውጭ የሚሸጠው ፕራይስ በራሱ እኮ ልክ አይደለም። ይኸውልህ እሱ ራሱ አንድ ፕሮግራም ያሰራል፣ እንሰራበታለን በዚህ ጉዳይ ላይ። ውሃ 50-60 ብር የሚሸጥበት ምክንያት ምንድን ነው? አንድ ማኪያቶ 250 ብር ምናምን እኮ ነው የሚሸጠው። የውጩ ራሱ ልክ እኮ ስላልሆነ አሁን የምናገረህ እየተከራከርኩ ያለሁት አንተ አሁን ይሄ ከውጭ እንኳን የተወሰነች ሳንቲም እንኳን ጨምሮ የምትለውን እንኳን ራሱ ማለት ማማበት እሱን የውጭውም ልክ ስላልሆነ እኮ ነው። የውጭው አባባሌ ኖርማሉን ገበያ ማለት ነው። ይሄ አሁን የውጭው የምትለው አንተ የካፌው የምናምን ሊሆን ይችላል የምልህ ሱቆቹ ኖርማል ተራሱ ቋላምን ከሚሸጥበት ትንሽ ጨምሮ መሸጥ ለማለት ነው እንጂ እኔ ደግሞ ከዚህ ከኮንሰርቱም የበለጠ የሚያስከፍል ቦታ አለ። ግን ለኔ እዛ ኮንሰርት ላይ ተገኝተው የሚሸጡ ድርጅቶችና ሱቅ የሚሸጡት ለኔ ልዩነት የላቸውም። ለምንድነው ልዩነት የሌላቸው? እዛ ጋር ተቀምጬ እንደዝናናበት የሚያስብ የሆነ ኤክስትራ ሰርቪስ ስለማይሰጡኝ ሱቁ ባይ ዲፎልት ገዝተን የምትሄደው ይሄን ኮንሰርቱ ላይ ገዝቼ ነው የሄድኩት እንጂ እዛ ጋር ለኔ ብሎ ያስቀመጠልኝ የሆነ ቦታ አልሰጠኝም። ገብቷል አይደል? ለምሳሌ ቪአይፒ ላይ ቦታ ላይ ቁጭ ብለህ የሚደረግ ሰርቪስ ካለ ቀላል ምሳሌ ልስጥ። ለዚህ በቃ ቀላል ምሳሌ ልስጥ። ኮንሰርቱ ላይ ቦታው ነው አንዳንድ ጊዜ እንደምናውቀው ለኮንሰርቱን ያዘጋጀው አካል መጠጡን ለሆነ ድርጅት ነው ሊሸጠው ይችላል። አውትሶርስ ያደርገዋል። ቢሸጠው ለምሳሌ ኮንሰርት ቦታ ስለሆነ በጣም ስለምታተርፍ ብዙ ነው የምትሸጠው ብሎ ውድ ሊሆን ይችላል ለዛ ሰውዬ ቦታውን የሚሸጥለት። ገብቷል? ስለዚህ ያ ደግሞ የሚሸጠው ሰውዬ ለዛ ቦታ የከፈለው ዋጋ ስላለ አንተን ነው የሚያስከፍልህ ማለት ነው። ለአንተ ሰርቪስ ይሰጥህ ያስከፍልሃል። ይህንንስ እንዴት ታየዋለህ? እሱንም ታሳቢ አድርጌ ነው እያወራ ያለሁት ቢኒ። እሱንም ታሳቢ ይኸውልህ ቢኒ እንዲህ ሀውካም አንድ ቢራ ወይም ደግሞ አንድ የታሸገ ውሃ
250 ብር ወይም ደግሞ 150 ብር የሚሸጥበት በየትኛው ሪዝን ነው? አልስማማም እኮ ነው እኮ። ስለዚህ ግን ትንሽ እንደዛ እንደውጭ ይሁን ማለት ግን አይቻልም ነው የኔ ሐሳብ። እንደውጭ ይሁን ማለት አይቻልም ነው ያልከውን ነገር በቃ 100 ብር ከሆነ 150 50 ነው 50 ብር ብዙ ነው ቢኒ ይኸውልህ ለመሰለ በምን ያህል ወሰዱ ያን ቦታ ሰውየው በምን ታውቀዋለህ? ሻጮቹ ኢን ዘ ሪያሊቲ ቢኒ ይኸውልህ ያ ሰው አይ ሚን ኢቨንት ኦርጋናይዘሩ አውትሶርስ ሲያደርገው የሆነ ድንኳን ቦታ በካሬ ሜትር ይሄን ያህል ትከፍላለህ ብሎ ሲያስብ የኢቨንት ኦርጋናይዘሩ ይሄን ያህል ይሄን ያህል ሰው ይመጣል እንጂ ይሄን ያህል የመጣውም ሰው ሁሉ ይገዛል ብሎ አይደለም እኮ የሚሸጥ ያን ቦታ የሚያከራየው ኤስቲሜሽኑ ሰው ስለመጣ ብቻ አይደለም እኮ በቃ እዛ ጋር የሆነ ሰርቪስ መኖር አለበት። ስለዚህ ኢቨንቶች ላይ እኮ እንገኛለን። እኔ ከሆነ ጊዜ በኋላ እኮ ነው በጣም ኤክስትሪምሊ እንትን ያለው። እኔ ብዙ ጊዜ ጊዮን ላይ ገባ ነበር፣ ኮንሰርት ቢልኔም አዳራሽም ገባ ነበር። የተለያየ ያን ለጥበብ የተሰጠው ስደንስ ነው ኖርከው ጥበብን ቤቷን ሰርታብኛለች። ጥበቡ ያው እኔ ነኝ በለኝ እና እንጠቀማለን እኮ የዛን ሰዓት ይኸውልህ። እንደነዚህ አይነት ፕሮግራሞች ላይ ደግሞ በጣም በሚገርም ሁኔታ ይኸውልህ ዋና ድርጅቶች ናቸው ባይዘው እንትኑን የሚይዙት አምራች ድርጅቶች ናቸው፣ ራሳቸው ናቸው። ለምሳሌ ቢራዎች ይጫረቱና ይወስዱታል። የቢራ አምራች ኩባንያዎች ስም ባንጠቅስም የቢራ አምራች ኩባንያዎች ራሳቸው መተው ነው የሚሰሩት። አውትሶርስ ሆኖ የሚሰራው ሌላው የምግብ ነክ ነገሮች ናቸው በድርጅቶች የሚሰሩት። ገብቶሃል አይደለ? በሌላ ስለዚህ ዋናው ፋብሪካ መጥቶ እዛ ጋር ሲሸጥልህ ለምንድነው በዛን ላይ ያልክ ኤክስትራ እንዲከፍል የሚደረግ? ዋናው ፋብሪካ ቢሆንም እኮ እነዚህ አዘጋጆቹ ናቸው የሚሸጡለት ቦታውን ነው እኮ ያባባል። ማንም ይሁን አንድ ጥያቄ ልጠይቅህ። ይኸውልህ ልክ ነው እኮ አይደለም፣ ግን መጨመራቸው ትንሽ ፌር ነው። ተረድቻለሁ። እኔ እኮ ለመሰለህ ቢኒ እነዚህ ድርጅቶች የዛ የፕሮግራሙ ደግሞ ስፖንሰር ናቸው ባይዘው። ብዙ ጊዜ እንደዛ ነው። ስለዚህ ካልኩሌሽኗ ትንሽ ከበድ ትላለች እና እንትን ነው እንትን ይደረጋል። እንዴት ማስታወቂያቸው እዛው ስክሪን ላይ ምናምን ሲለቀቅ ታያለ። እንትኖቹ እዛ ጋር የሚሸጡ ኦልሬዲ ፖስተር ላይ ምንም እንትን አለ። ብቻ ኤኒዌይስ ግን ተጠቃሚው ሁልጊዜ እንገላታ ነው። ውጭ ሀገርም ነው እዚህም ነው አሁን ኮምፕሌን ማቀርበው እኮ እዚህም ቢሆን ፌር አይደለም። ውጭ ሀገር ሲባል ግን ወደ ተመልካቾች የኢትዮጵያ ፕሮግራሞች ናቸው እኮ እሱን ነው የምልህ። የእኛ ፕሮግራሞች ላይ በጣም ሁልጊዜ እንረድህ ነው በቃ በጣም ኤክሰስ ነገሮች ነው የሚደረጉ። እንግባበት እንደም ቢዝነስ አይ ይቅርብ። ወደ ተመልካቾች እስቲ ምን ትመክሩኛላችሁ? ማለት ጥሩ የኮንሰርት የመግባት ልምድ አለኝ የገባበትን አንዴ አዘጋጅ ተሰብስበ ማስመለስ ነው። ኢንተረስቲንግ ነኝ ቢኒ ለመሰለ በላይ ማርኬቲንጉን ተምሬዋለሁ አውቀዋለሁ። ባዲፎልት ካወቅከው እኮ ጥሩ ስራ ትሰራለህ። ለምሳሌ የውጭ ኮንሰርቶች ኢቨንት የሚያዘጋጁ ትልልቅ ድርጅቶች እኮ አሉ። በመስገብገብ ውስጥ አይደለም እኮ ገብቶሃል። ነገሮችን የሚያደርጉት የመጀመሪያው ሳትስፋይ የምታደርገው የሚመጣውን ኢንዲዩዘሩ ነው። ኢንዲዩዘሩ ወይም ደግሞ ከስተመር ሲመጣ እንደዚህ ምንድነው ኮንሰርት ላይ በሁለት ነገር ነው ሳትስፋይ የምታደርገው። አንደኛ ስቴጅ ላይ በሚያየው ነገር፣ ሁለተኛ እዚህ ጋር አዲሽናል በሚያገኘው ሰርቪስ ነው። በዛ አይነት ነገር ሰርቪስ እንትን ስታደርገው እከሌ ድርጅት የሚያዘጋጀው ኮንሰርት እኮ ተብሎ ይባላል። ኢቭን ሙዚቀኞችና አርቲስቶችም ከአንተ ጋር የመስራት ፍላጎታቸው የጨመረ ይሆናል። አሁን ለምሳሌ ከዚህ ድርጅት ጋር ማስተዋል ወይም ደግሞ ሌሎች ድርጅቶች አርቲስቶች የመስራት ፍላጎት አይኖራቸውም እንግዲህ በትክክለኛ የሚያስቡ ከሆነ። ምክንያቱም ዞሮ ኮምፕሌን የተደረገው ማን ነው? ኢቨንት ኦርጋናይዘሩ አይደለም፣ ማስተዋልን ነው። እንግዲህ ቅድም እንደውም ያነሳን ተንትኖ መቼ አብዛኛው መቼ ላይ ይተያያል። ሳውንድ ሲስተም እንደውም የረሳ ነው ያላወራ ነው። ሌላው ሳውንድ ሲስተም ምናምን ነው እንግዲህ ይሄ ነው ወይ ድምፁ ማስተዋልን ይታወቃል። ምርጥ ድምጽ ያለው ሰው ልጅ ነው። በጣም የሚገርም ከታች ጀምሮ የመጣ በጣም ጎበዝ ነው። ወደ ድምፁ ከመሄዳችን በፊት እቺ ገንዘቧን ነገር ትንሽ እንጨምርባት። የኛ ሀገር ኮንሰርቶች ሲዘጋጁ በውጭውም ዓለም ቢሆን ነው ነገር እዚህም ራሱ ፌር ነው መግቢያ ራሱ እንግዲህ እሱ ፌር አይደለም። እኔ እንደውም እዚህ ላይ በጣም ኮምፕሌና
ምክንያቱም በጣም ትልልቅ አዳራሾች ሆነው ኢንተርናሽናል ዘፋኞች መጥተው አሁን እነ ዴሬክ እዚህ የነበረ ጊዜ 40 ዩሮ ነበር መግቢያ። የኢትዮጵያውን ነው የምትለው? እዚህ ሀገር የሚዘጋጁ እዚህ ውጭ ሀገር የሚዘጋጁ ከሆነ ስለሱ የኢትዮጵያውን የምትለው ይመስላል። የኢትዮጵያ ፌር ነው። የኢትዮጵያው ፌር ነው። ኦኬ። ውጭ ሀገር ሲዘጋጅ ግን የሌለ ነው። በቃ በፍጹም የሌለ ነው። አንድ ዘፋኝ መጥቶ አሁን ይኸውልህ ዘፋኙን ክብር ዝቅ ከፍ የማድረግ ነገር አይደለም። እያወቅኩ በጣም ኤክሰስ ነገር ነው የሚጠይቀው። 80 ዩሮ 90 ዩሮ 70 የኳሱም ጊዜ እንዳየኸው ነው። ለዛውም የተጨናነቀ አዳራሽ ሆኖ ምናምን እንደ ህዝቡ እኮ ፍቅር ስላለው ለዘፋኙ ምናምን ነው እንጂ የውጭ ሀገሮች እዚህ ሀገሮች እንደዛ አዘጋጅተው ቢሆን ማንም አይሆን፣ በፍጹም ሊሆንም አይችልም። ነገርኩ እኮ ኢንተርናሽናል ዘፋኞች ዓለም ላይ የሚታበድል የኛን እያወረድኩ አይደለም ብያለሁ። የሚታበድላቸው ዘፋኞች 40 ዩሮ 30 ዩሮ ነው መግቢያቸው። አዎ ግን ያ ነገር የሚሆንበት ማለት እየረገፍኩኝም ሳይሆን የውጮቹ ታሳቢ የሚደረጉ ነገሮች አሉ። ሁለት ነገሮች ይሄ የኔ እይታ ነው። የመጀመሪያው ዓለም አቀፍ እነዚህ ሱፐርስታር የሆኑ ዘፋኞች ኮንሰርት በሚያዘጋጁበት ጊዜ ሲያዘጋጁ ኤክስፔክት የሚደረገው ሊመጣ የሚችለው ኦዲየንስ በጣም ከፍተኛ ነው፣ ከፍተኛ ቁጥር ያለው ነው። ትልልቅ ስቴዲየም ላይ የሚዘጋጀው ትልቅ ቁጥር ነው የሚመጣው። ፕላስ ስፖንሰሮች አሉ፣ ከፍተኛ የሆኑ ስፖንሰሮች። ስለዚህ እነዛን ነገሮች ታሳቢ ተደርገው ለምሳሌ ለ40 ዩሮ እኮ ሲሆን ወይም ደግሞ 40 ዩሮ እንግዲህ በአውሮፓ በዩሮ እናስበውና 40 ዩሮ አይደለም ሁሉም ጋር ፊክስድ አይደለም። ካየህ አሁን የተወሰኑ ኮንሰርቶችን የውጭዎቹን ቲኬት አቬለብል ኦንላይን እንትናቸውን አይቼዋለሁ። ምን አየህ? የአቀማመጥ ሁኔታው ማለት ነው። ለምሳሌ ስቴዲየም ውስጥ ነው ለኮንሰርት ተብሎ የሚዘጋጁ አዳራሾች አሉ፣ ትልልቅ አዳራሾች ወይም ደግሞ ስቴዲየም ውስጥ ነው የሚደረጉትና ፕራይስ የተለያየ ነው የሚወጣላቸው። አዳራሾች አሉ እንጂ አሪፍ ትልልቅም ስቴዲየም ውስጥ የሚደረጉ ኮንሰርቶችም አሉ እና እንደየ ቦታ አቀማመጡ ፕራይሱ በዛን ያልክ ተለዋዋጭ ነው የሚሆነው። ይህን ነገር ማን ተጠቅሞታል መሰለ? ከዚህ በፊት ቴዲ ዱባይ ላይ በነበረው ኮንሰርት ላይ የተጠቀሙት ስቴዲየም ነበረ፣ አሬናው ማለት ነው፣ ኮካኮላ ስቴዲየም ነበረ። የሱ እንትን ላይ የተለያየ ፕራይስ አውጥተው ነበር። እንደዛ ነበረ። በኢንተርናሽናል ስታንዳርድ ነው የተሰራው። በሌፍት ሳይድ፣ ራይት ሳይድ፣ ታች ከስቴጁ ፊት ለፊት ከኋላ ምናምን ፕራይሶቹ በረንብ ይለያዩ ነበረ። በኢንተርናሽናል በራሱ የኮካ አዳራሽ ነበር፣ ኮካ አሬና ነው እና እንደዛ ነበረ። እንደው ሚኒመሙ ብለን ልናወጣ እንችላለን 40 ዩሮ ምናምን ነገር። አሁን የዲሬክን በተለይ አይቼዋለሁ 40 ዩሮ ነው። የትኛውን ቦታ ላይ 40 ዩሮ ነበር። ኦኬ ምክንያቱም ስላየሁት። እሺ አሁን የኛ ስትመጣ አንደኛ እንግዲህ እንዳልኩ ስፖንሰሮች የሉም። ሁለተኛ ታሳቢ ተደርጎ የሚመጣው ሰው የእንትኑ ቁጥር የተመልካቹ ቁጥር ትንሽ ነው የሚሆነው። እመጣላለሁ እንደዛም ሆኖ ግን ልክ የማይሆንበትን ነገር እነግራለሁ። ከዛ በኋላ እዚህ ሀገር ላይ ችግሩ ምንድነው? በቋሚነት ትልልቅ ኢቨንቱም ኦርጋናይዝ የሚያደርጉ ድርጅቶች የሉም ኢትዮጵያን። አሁን ወደኛ ነው የመጣውለ። አሁን ለምሳሌ በንጽጽር የአሜሪካውን ስታይ የተወሰኑ ድርጅቶች አሉ ታዋቂዎች፣ እነምናው ሸዋ የተለያዩ ፕሮሞተሮች አሉ የተደራጁ በስነ ስርዓት እየሰሩ አሉ። እዚህ አውሮፓ ላይ ግን ስትመጣ የተወሰነ ሳንቲም ካለ ታደርገዋለህ። ብዙ ጊዜ አርቲስቶች፣ ዘፋኞች ማጭበርበር የሚደርስባቸው እዚህ አውሮፓ ላይ ሲመጡ ነው። ምክንያቱም በጨበጣ ይገባሉ። የባለፈው አመት ምናምን ነገር እንደዚሁ የነበሩ የስፖርት ፌስቲቫሉ ላይ የነበረ ጭቅጭቅ ነበሩና እንዲህ በጨበጣ የሚገባበት አለ። ገንዘብ አጥሯቸው ሳይሆን ለማበሱ ማጭበርበር ነው ተወስ። ያ ፕላስ እንዳልከውም ደግሞ ብዙ በቃ አንዴ ልስራና አንዴ ሳንቲም ላገኝ ሪስኩን እንትን ላለማለት ብከስርስ የሆነ አትሊስት ዋጋውን ከፍ አድርጌ ትንሽ ሰው እንኳን ቢመጣ ከስር ትንሽ ትርፍ ይዤ እንኳን አወጣለሁ፣ የበለጠ ሰው ከመጣ ብዙ ትርፍ አገኛለሁ ከሚል ያው ስግብግብነቱም እንዳለው ነው ማለት ነው። ኦኬ ወደ የኛ ሀገሩ ፌር ነው ብለሃል።
አንድ ጊዜ በጣም ሰቅጣጭ ሰምቻለሁ። የጊዮን የተደረገው የሸራተኑ ኤፍሬም ማን ናቸው? ኤፍሬም ቡዛየውና 3 ዘፋኞች ነበሩ። ረሳሁት አንዱ ከ40,000 እስከ ከስንት ነው? ትንሹ 25,000 ከዛ 30,000 ከዛ 40,000 ድረስ። ቦታውም ትነግረኝ በረም ማውራት እንችላለን። ሸራተን ሆቴል ነው ማለት ይኸውልህ። አሁን መሰለህ ሆቴሉ የሚያዘጋጀው አሁን ፌር ነው የምልህ ለመሰለህ የመጀመሪያው የሚፈልገው ይገባል፣ የማይፈልገው አይገባም። ማለት አቅም ያለው ይገባል አይገባም በሚል የሚፈልገው ሁሉም ይፈልጋል። ግን ይኸውልህ አሁን ለምሳሌ እንደነ ሚሊኒየም አዳራሽ እንደነ ጊዮን ሆቴል ጊዮን ላይ እንደውም አሁን ላይ ቀርቷል ኮንሰርት ብዙ ወደ ሚሊኒየም አዳራሽ ነው ያለውና እንደነዚህ አይነት ቦታ ሲዘጋጁ ቀድመህ ነው ቦታ የምትይዘው የምትከፍለው። ኦልሬዲ ሙሉ ሚሊኒየም ሆል ነው የምትይዘው። ከዛ ጋር ተያይዞ የሚወጡ ከፍተኛ ወጪዎች አሉ። የስቴጅ ላይ ያሉ አጠቃላይ ነገሮችን ብዙ ኤክስፔንሲቭ ነው ገብቷል አይደል? ከዛ አንፃር እንግዲህ አሁን ሀገር ደህና ነው ምንም ፌር ያን ያህል እንትን አይደለም። ለምሳሌ ቪአይፒ ተብሎ እንኳን የማስተዋል ስንት ነበር ኢንፎርሜሽኑ አለ እንግዲህ ከ600 ወይ 700 ብር የዘለለ አይመስለኝም። እንግዲህ ኖርማሉ ኤግዛክት ቁጥሩን እንትን ባሉ በጣም ፌር ነው። እንደዛ ማከሆነ አይ ቲንክ እንደዛ ወደ ተመልካቾች ስንቴን የገባችሁ ሰዎች ካላችሁ ዋጋውን ብትነግሩን ደስ ይለኛልና ያን ያህል ጉድ አይደለም። አሁን ይሄ ኖርማል የምትለው ጉድ አይደለም እኮ ገንዘቡም ካለው እንትንም አንፃር ፕላስ 600 አይ ቲንክ 700 ወይ ማክሲመም ከሄድ ከ1,000 ብር ድረስ ነው። ያን ያህል አይደለም። ስለዚህ ብዙም አይደለም። እንግዲህ ድርጅቱ ብዙ ያተርፋሉ የሌላ ጥያቄ ነው። ምክንያቱም አሁን ለምሳሌ ቢኒ እንደ ድሮ በ70,000 ወይ በ100,000 ብር አይደለም ዘፋኞች የሚሰሩት ኮንሰርት ነው ይደስ። አንድ እንኳን ሲንግል አውጥቶ የሚዘፍን ሰው እንኳን ስጠራው ከ100,000 ብር በላይ ነው የሚጠይቀው። እንዴ ሰምተናል። ባለፈው እኮ ሰርተናል የነ አሌክስ ምናምን ጊዜ በነፍስ ወከፍ 2 ሚሊዮን 3 ሚሊዮን ድረስ ነው ሲከፈላቸው የነበረውና እንግዲህ ክብራትና ክብራን እናንተ ማስተያየት ሀሳባችሁን ኮሜንት ላይ አስቀምጡልን። በጣም በዚህ ሳምንት ትልቅ ጉዳይ የነበረው አንዱ የሰይፉ ፋንታሁን እንኳን ደስ ያለ አሜሪካ ተሸልሞ የመጣበትን ተቀብለውታል። ስለሱ እናውራ እስቲ። እሺ ያው ከዛ አሜሪካ ተሸልሞ ነበረ። ምንድነው ታዋቂ ሰዎች ለሀገር ጥሩ ያበረከቱ ወርልድ ኢምፓክት በሚል ያበረከቱ ሰዎች ተሸልመዋል። ባለፈው ሽልማቱ የተደረገው እንግዲህ አሜሪካ ነበረ። ከዛ በኋላ ግን ኢትዮጵያ ላይ ጓደኞቹ የጥበብ ባለሙያ አጋሮቹ ወይም ደግሞ ዙሪያ ያሉ ሰዎች እንኳን ደስ አለህ በሚል በቬልቪው ሆቴል ፕሮግራም አዘጋጅተው ነበር። እንደውም ፕሮግራሙ ከታሰበበት ቀን በተወሰነ መልኩ ኤክስቴንድ አድርገውት ነው። መጀመሪያ የታሰበበት ቀንና የተደረገበት ቀን ተለያይቷልና እንግዲህ ለሰይፉ ክብሩን በሚመጥን መልኩ ነው የውቅናና እንኳን ደስ አለህ ፕሮግራም ያዘጋጁለት። ለኔ ቆንጆ ሰዎች እንግዲህ እዛ ጋር መቀለድ እስኪያቅታቸው ጊዜ ድረስ እንግዲህ ሰራዊት እንደውም ሲናገር ሰምተው ከሆነ ልቀልድ ፈልጌ ግን ሳያችሁ ሁላችሁም ሱፍ ለብሳችሁ ትልልቅ ሰዎች ናቸው ያላችሁትና እንትን ብሏልና በቃ ክብሩን ያመጣ ደስ አይልም። ኩል በቃ ደስ አይልም። እንደኔ ደስ ነው ያለኝ ዝግጅቱ ያ የምንድነው አንድ ሱፍ የሰይፉ ደግነት እንደ ታይሚንግ ቦምብ ነው እየፈነዳ ጊዜውን ጠብቆ እየፈነዳ ነው ይላልና ይገባዋል። ባለፈውም አውርተናል ሽልማቱን አሜሪካ በተቀበለበት ሰዓት ላይና ሰይፉ ብዙ ነገሮችን አልቋል። በነገራችን ላይ እዚህ ፖድካስት ላይ ብዙ ጊዜ እንደውም አሁን ሁል ጊዜ የሚያዩን ሰዎች ሰይፉ ላይ ሂስ እናነሳ ነው ብዙ ጊዜ ምንድነው ምናምን እንባላለን። ያ ማለት የዛን ሁል ጊዜም ደግሞ ስንሰራ እንናገራለን። በጣም እሱን የሚመጥን ነገር ያድርግ። በጣም ብዙ ዘመን የለፋ ሰው ነው፣ ትልቅ ሰው ነው አይደል? ብዙ ጊዜ የሚረዱ ሰዎች ካሉ ያኛ እንደዛ ነው ሁሌ ምን ነው። ግን እዚህ ጋር ደግሞ ሰው ከሰራ ደግሞ ያጠፋል። እኛ ማን በሰራን ቁጥር ታጠፋው ጥፋት እኮ ይኖራል። ሰው ሲሰራ ያጠፋል። ከዛ ምንም እዛ ላይ ደግሞ ይስ ብትሰጥ ያን ሰው ጠላኸው ምናምን ማለት አይደለም።
ብዙ ጊዜ እንደውም እናነሳበታለን ግን ሁሉ ጊዜ ሚዛን ደግሞ የሚደፋውንም ክብር መስጠት ያለብህ ነገር ላይ ክብር መስጠት አለብህ እሱ ባለው ልክ እሱ በሚሰጠው ክብር ልክ የሚመጥን ነገር አንዳንዴ የማይመጥን ነገር ማለት ነው የማይመጥን ነገር ተደርጎ እዛ መድረክ ላይ አይተናቃለን እና በዛ ኮምፕሌንት ታነሳለ ለምንድን ነው የመድረክ በሚገባው መጠን ማክበር አለበት ሰይፉ እንዳለው ሌቭል ህዝቡም እንደሚመለከተው ሾው ትልቁ ሾው እሱ ነው ያለበት እና አንዳንድ ማጠበቃቸው ነገር ሲደረጉ ያው አስተያየት መስጠት አይቀርም ያም የሚፈጠረው ምንድነው ሲዘራ ነው የሚፈጠረውና እንጂ በጣም ብዙ ስራ የሰራ ሰው አሁን በተለይ አንዳንድ ሰይፉ ላይ የሚነሱት ነገሮች ስታይ የበለጠ በቃ እየገረመ እንዴት ነው እንደዚህ የቀለል ነው እስክትል ድረስ ታያለ ምልህ ይስብት ሰጥም ትሰጣለህ እንጂ ሰይፉ እንዲህ ነው ብለህ አንዴ የትራንትና የሰራውን ነገር እንኳን መርሳት አይገባምና ደስ የሚል ዝግጅት ነበር ምንም ነገር ለሰራው ነገር ምንም ነገር ብንሰጠው ሰይፉን አይወክለውም በሚል ምንም ልታረግለት አትችልም ምክንያቱም 3 ሚሊዮን ብር የምትሸልመው 5 ሚሊዮን ብር የምትሸልመው የሆነ ነገር ልታረግለት በቃ ካደረገው ነገር አቆያ ምንም ነው እንትኑን ብቻ ክብሩን ብቻ መስጠት ላይ ነው ትልቁ ነገር እውቅናው መስጠት ላይ በሚል እንግዲህ አሪፍ ምሽት ነበር እንትን ነው ይወለ ሰይፉን ስታስበው አሁን ይወለ እኛም ሁሉ ጊዜ የሆነን ሰው እንደው እንዳጠቃላይ ምክንያታዊ ሆነ ሞግተው ጥፋት ካለበት ጥፋቱን ንገሩት ሞግተው የሚያናደውኛ ሀገር ላይ ይወለ የሆነ ጥፋት ስታጠፋ ስድብ ነው እንጂ መሞገት አይደለም በምክንያት መሞገት ሳይሆን እኛ ሀገር ያለው ስድብ ነው አንተም በማይመጥን ሁኔታ ይሰድባል ወይ ጥፋትን እንኳን ይብን እንኳን አታውቀው ምን እንዳጠፋ እንኳን አትሊስት ከደበረው በቃ ይሰድባል ነው እና እንደው ምክንያታዊ እንኳን አጠፋህ ተብለህ እንኳን ማለት ነው መደበሩን ተው ይሰድባል ያን አይደለም ለምታየው እንግዲህ ሰሞኑን ሰይፉ ላይ በተለያየ ጊዜ ብዙ ይባላል እኔ ግን እንዳሁኑ ሰይፉን ለማቅለል ወይም ደግሞ ለመስደብ የተሄደበት መንገድ በጣም በሚያሳዝን ሁኔታ ሰይፉ ላይ በዚህ ነው ያልክ የተወረደበት ጊዜ የለም ሊያውም ደግሞ አሁን በቅርብ እንኳን የሰራውን ነገር እንኳን ተትቶ ለመቄዶንያ እንግዲህ እድሜ ልኩን ሰርቷል እንደውም ካደረገው ነገሮች የበለጠ ሰው ከሚያውቀው የበለጠ ብዙ ሰዎች የሚሉት እንዳይወራ ብሎ የሚላቸው እንዲሁ ዝም ብሎ ያደረጋቸው ነገሮች ብዙ ናቸው ነው የሚባሉትና ትልቅ ሰው ነው ይወለ እኛ ሀገር ለዛ ነው ብዙ ሰው የማይበረክትልን ትንሽ ስተስናይበት ያን ሰው ቅድም እንዳልኩት መገሰጽ ሐሳብ ሲሰጥቶ ይሄን ነገር እንዲያስተካክል ከማድረግ የበለጠ ልክ የሆነ ነገር ሲኮርኩሞ ሰዱንም የሰራውን ነገር ወደኋላ ዜሮ በቃ በዜሮ ማባዛት ከዛ በኋላ ልክ ትላንትና ምንም እንዳማታቀው ምንም እንዳላረገ አድርገ ያን ሰው መኮርኮም ላይ ነው ብዙ ጊዜ ፎከስ የምናደርገው እዛው ጋር እኮ እንዳልከው አሁን ቅርብ ጊዜ ካደረገው ነገር አኳያ እንኳን ከዛ ፕሮግራም በኋላ አለኮ ቢኒያም እኮ የመቄዶንያው ተናገረው ከሰይፉ ያን ከሰራ በኋላ 13 ነው 13 እንኳን ጭማሪ እንድንከፍት ሆኗል ይሄ ማለት በ13 ውስጥ ስንት ሰው እየታገዘ እንዳለ አስበው እንግዲህ ከ1 ቢሊዮን ብር በላይም ነው ደግሞ የሰበሰበው በነዛ 90 ምናምን ቀናት ውስጥ ቀላል ነገር አይደለም እና ማስተባበር ሰጪው ሌላው ህዝብ ቢሆንም ያን ቁጭ ብለ ያን ቀን ከሊት መስራት ቀላል ነገር አይደለም እና ሌላው ደስ ያለኝ ነገር ላንሳ የሰይፉ አንድ በጣም የተናገራት ነገር ደስ ብሎኛል ይቅርታ የጠየቀበት መንገድ በጣም ተገቢ በቃ ሰይፉ በቃ በደንብ በስሎ ያየሁበት ሁኔታ ነው ያለው ይሄ ኢጎ ምናምን መታበይ ምናምን የምትለው ከዛው ውጪ ነፃ ሆኖ ነው ይቅርታ የጠየቀው እንግዲህ ለማዝናናት በመሞክር ጊዜ ፕሮግራም በመሰራ ጊዜ አልፌ አስቀይሚያችሁ ከሆነ ሁላችሁንም ዝቅ ብዬ ይቅርታ ጠይቃለሁ ብሎ በጣም ትልቅ ስርዓት ባለው መንገድ ሁሉንም ሰው ይቅርታ ጠይቋል እንደምታውቀው ይቀልዳል በሚሰራ ጊዜ አንዳንዴ አላር ቲቪ ላይ ያለ አይመስልህም ምናምን አንዳንድ ጊዜ ደግሞ ለመቀለድም ብሎ ብዙ ችግሮች ያመጣበት በፕሮግራሞቹ ላይ ያመጣበት እናቀዋለን እንዴ ብዙ ነገር መጥቶበታልና ያንንም ዝቅ ብሎ ይቅርታ መጠየቁ በጣም አስደስቶኛል ሰዎች ግን ይሄን እንኳን ያወሩት የሚውል ችግሩ እንደው ታውቃለህ እንደው አንዳንዶቹ እንደው ላለመታበይ ከኛ ቢማሩ ላለው ከዚህ ፕሮግራም ለምን ብዙ ጊዜ የምናደርገው ነገር አለ ለምሳሌ የሆነ ሰው የሆነ
የሆነ ተሰርቷል ብለን ስናስብ የምንናገረው ፕሮግራም እንሰራለን። ከዛ ደግሞ የተስተካከለ ስናይ የባለፈው እንደዚህ ሆኖ አስተካከለው ብለን አፕሪሺዬሽን ሁላ እናደርጋለን። ይኸውልህ ምን አለ ደግሞ ስለ እውቅናው ሲወራ አላየሁኝም ብዙ ስለ ሰይፉ እውቅና ስለዚህ ፕሮግራም ማንም ምንም ሲላልታ አላየም። ስለሰራቸው ነገሮች ብዙ ነገር ናቸው። እንግዲህ እዛ ጋር ወጥተው ስለሱ ምስክርነት ሲሰጡ የነበሩ ሰዎች ትልልቅ ሰዎች ናቸው። ትልልቅ ማለት ለሰይፉ ግዴታ እነዛ ሰዎች መውጣት አይጠበቅባቸውም። እኛም የምናየው በየሳምንቱ ሲያደርግ የምናየው ነገር ስለሆነ ኖት ኦንሊ በሳምንት አንድ መጥቶ ኢቢኤስ ስለሚያቀርበው በየቀኑ በታዲያስ አዲስ የሚያቀርባቸው ነገሮች ብዙ ነገሮች ናቸው። ኮሚቴ ዶኖ ስራው መስራቱ ይሄን አላመት ሬዲዮ ከባድ ነው። ላይቭ እኮ ነው። እዛ በሰዓቱ ተገኝተ እዛ ላይ እንደውም ስትል ነበር አያረፍድም ላይ ያለችና ሰዓቱን ያ ኦን ታይም ነው። ይሄን አላመት እነዚህን ፕሮግራሞች ተሸክመ መሄድ በጣም በሚገባው ልክም እንደው ገና ይቀረዋል ብዙ ነገር ብዬ ነው ማስበው። ዞሮ እንግዲህ አሪፍ ነበረ። እንኳን እውቅና ሰጡት። ከሱ ኮንሲስተንሲ ጎን ለጎን የኛስ ኮንሲስተንሲ ደስ አይልም? ሰብስክራይብ አያረጉንም እንጂ ላይክ አያረጉትም እንጂ ቪዲዮ እስቲ ባካችሁ ይሙላ። በቃ ዛሬ ሞልቶ ይደር። ሳክብኛል። አሁንማ እየደነገጥኩኝ እኮ ነው። ተመኝ እንድታገኝ ነው። እየደነገጥኩኝ እኮ ነው። ደርሰናል። 50,000ን ደፍነና ዱላውን ለብስሬ እናቀብላለን። ላይክ ያላረጋችሁ ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ጨረስን አይደል? በነገው ቪዲዮ ደግሞ እንገናኛለን። መልካም ጊዜ። ባይ ባይ።